እሺ ሃና ተሰማያለሽ? ወይዳናችሁ አልሐምዱሊላህ። የሆነ ጥያቄ መጠየቅ ፈለኩኝ። እሺ እኔ ሙሉ ቤተሰቦቼ ሙስሊሞች ናቸው። ሙሉ ቤተሰቦቼ ማለት ነው። ማዘር በልጅነቷ ተደፍራ ነው ወልዳ ጥላኝ ሄደች። እስከ 10 ዓመቴ ድረስ በእስልምና ነበርኩኝ። እስከ 10 ዓመት ማለት ነው። አያቴ ነበረች ቁርአን በቃ ቁርአን ቀርቻለሁ እስከ 10 ዓመት ድረስ ያለው ማለት ነው። በ12 ዓመቴ ነው ያረፈችው አያቴ ማለት ነው። ከዛ ልክ አያቴ ካረፈች በኋላ ዘመድ ምናምን የሚባል ነገር የለም። ማዘር ደግሞ አረብ ሀገር ሄዳ እዛ ሌላ ትዳር ይዛ ምን ብላ በቃ እናቷ ራሱ አርፋ ዞር ብላ ማለት አይችልም። በቃ በልጅነቷ ስለተደፈረች እኔን ስለወለደች ያጠባሳ ነበረባት። ከዛ እኔ ክርስቲያኖች ናቸው የወሰዱኝ። ከዛ በኋላ ማለት ነው አያቴን የሚያውቋት ክርስቲያኖች ናቸው የወሰዱኝ። እነሱ ናቸው ያሳደጉኝ። ስሜን አልቀየሩ። ከዛ ከ4ኛ ክፍል ጀምሮ የክርስቲያን ትምህርት ቤት ነበር የተማርኩት። ነገር እንደዛም ሆኖ ውስጤ ያ እስልምና አይደለም በልጅነት የቀራሁት ቁርአን ያ እስልምና የምሰግደው የነበረው ጭንቅላቴ ውስጥ አለ። ውስጤ በጣም አለ ማለት ነው። ከዛ በቃ ምክንያቱም አማራጭም የለኝም። ልጅ ነበርኩኝ። እስከ 22 ዓመት 23 ዓመት እነሱ ጋር ነበርኩኝ። እነሱ ናቸው ያስተማሩኝ። ከዛ ክርስትናን ተቀበልኩኝ። ክርስትናም ተቀብዬ በቃ ውስጥ የሌለው ሃይማኖት አላለም ውስጥ የሌለው ነገር እንደዛ ነበረ። ከዛ ማዘር መጣች፣ ከአረብ ሀገር መጣች። ከዛ ሁሉ ነገር ነገርኳት። ልክ ስነግራት እኔ በልጅነት ህልሜ የነበረውን ህልሜ በቃ እንደዚህ ተደፍሬ አንቺን ስለወለድኩኝ አለች። ያ ጠባሳ ውስጥ የነበረ አለች። ከዛ እነሱ ያደኩበት ቤት ለወንድማቸው ነበር የዳሩ፣ ለባለቤቷ ወንድም ማለት ነው። ዳሩኝና በ2 ወር ነው የፈታሁት። አልፈልግም ብዬ ተዳሩን። ምክንያቱም እሱ በቃ ክርስትና ውስጥ ስላልነበረ በቃ መቀበል ስላልፈለግኩኝ በቃ ቤተ ክርስቲያን እንሂድ ጠዋት ምናምን አላለም እዛ የምታደርጋቸው ነገሮች ማድረግ ስለማልፈልግ ብቻ በቃ እኔ ይህን ትዳር በቃ ካንስል ማድረግ አለብኝ ነበር ያልኩት። ትዳር በጣም በቃ ቤተሰብ እንዳለው ነበረ ተደግሶ ምናምን ነገር ያገባሁት ማለት ነው። ከዛ ካንስል አደረኩኝ። ምንድነው ችግርሽ ምናምን ሲባል አይ ምንም በቃ ችግር የለም በቃ አልኩኝ። ያዛ የተወለድኩበት ያደኩበት አካባቢ ጥዬ ወደ አዲስ አበባ መጣሁ ማለት ነው። ወደ አዲስ አበባ መጥቼ ምን ብዬ ልንገርህ በቃ ሰውን ያለኝ ውስጥ ያለውን ነገር ለሰው ማልቀርብም። በብዛት በቃ የተማርኩት የክርስትና እምነትም ስለሆነ ያ በልጅነት የቀራሁትን ቁርአን አላለም። አሁን ልክ አንዳንድ ጊዜ ቁርአን በሚከፈትበት ሰዓት በቃ ይመጣልኛል ውስጤ ማለት ነው። በጣም ይመጣልኛል እላለሁ ምን እላለሁ። ከዛውን 2 ልብ ሆንኩኝ። እናቴ መታ እዚህ ልጆቿን ያሳደገች ምን ያለች ከዛ ወዴት ልሂድ የምትለው ነገር አላለ በመሃሉ ማለት ነው። ከዛ አዲስ አበባ ነኝ ያለሁት አሁን የራሴን ነገር ይዤ የራሴን ሱቅ ከፍቼ ምናምን ነገር። ከዛ ወደ እስልምና ለመመለስ ራሴን በራሴ ሻሃዳ መያዝ እችላለሁ ወይስ ግዴታ መስጊድ መሄድ አለብኝ? ከፈለግሽ እኛ እዚህ ጋር እናስይዝሻለን። ደስ ይለኛል። ማሻአላህ አልሐምዱሊላህ በጣም ደስ የሚል ነገር ነው። አላህ እንኳንም ሲወድሽ ነው አላህ Subhanahu Wa Ta'ala ከእንደዚህ አይነት ህይወት ውስጥ አውጥቶ ወደ ተፈጠርሽበት እስልምና እንድትመጪ ዳረገሽ ማለት ነውና ኢንሻአላህ ማለት አልጠላሁትም። አንዳንድ ጊዜ ምን እንደሆነ ታውቃለህ ወደህ የምትወጣና ሳትወድ የምትወጣው ነገር አለ። በዛ ሰዓት ልጅነት ነበረብኝ። ልጅ ነኝ፣ ምንም ዘመድ የለኝም፣ አዝማድ የለኝም። አሁን እነዛ ያሳደጉኝን እኔ በጣም ነው የማመሰግናቸው። ምክንያቱም ስንት ጎዳና ላይ የሚወርቁ ልጆች አሉ። እንዳልወርቅ አስተምሮ ምን ብሎ ትልቅ ደረጃ ላይ አድርሶኛል። ዶክተር ለነሱም በጣም ትልቅ ነገር ነው ያለኝ። በጣም ትልቅ አክብሮት ነው ያለኝ። እንደዛም ሆነ በቃ አንቺ ብቻ ሳትሆኚ እኛም ወላሂ በጣም አላህ ሂዳያ ይስጣቸው። መልካም ስራቸውን አላህ ሂዳያ በመስጠት ይክፈላቸው፣ እስልምና በመስጠት ማለት ነው። እና ይሄ ደግሞ በልጆቻቸው ያገኙታል ይሄን ያደረጉልሽን ነገርና አንቺ ግን ያው ህይወትሽ የሁለት ሀገር ህይወት ስለሆነ ማለትም በቃ ወይ ጀነት ወይ ጀሃነም ስለሆነ ጀነትን መርጠሻል። ኢንሻአላህ እኔ የምለውን ከኔ ጋር ያለሽ እሺ نعم أشهد أن لا إله
ኢለላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነቢዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ እንኳንም አላህ ወደ ተፈጠርሽበት ሃይማኖት አላህ መለሰሽ። አልሐምዱሊላህ በጣም ደስ ብሎኛል። እና ኢንሻአላህ ከዚህ በተረፈ ደግሞ ትምህርት መማር ስላለብሽ አይ ቲንክ እሺ አብሽሪ ሳላህ የምትነግራት ነገር አንዳንድ ነገሮች ካለ ብትነግራት ጥሩ ይመስለኛል። ጀዛከላሁ ኸይር ኢብሮ ባረከላሁ ፊክ። እህታችን እንኳን ወደ እስልምና መጣሽ፣ ደስ ብሎኛል። አንቺ ምናልባት ያው ኢብሮ ብሎሻልና ከዚህ በኋላ ያው ትምህርት መማር አለብሽ። ከተቻለ በአካል ነው፣ ካልተቻለ ግን ሚዲያ ላይ ኦንላይን የሚያስተምሩ እህቶች አሉ። ኢርሻድ እህቶች ሰለምቴዎችን እንዲሁ ወደ እስልምና የሚወጡ ሴቶችን ብቻ እያስተማሩ ነው። ሰው ፍቃደኛ ከሆንሽ አናግረሻቸው ጆይን ማድረግ ትችላለሽ። ኦንላይን ላይ መሰረታዊ የእስልምና ትምህርቶችን እያስተማሩ ስለሆነ እነሱን መቀላቀል ይቻላል። እና ኢብሮን በውስጥ አናግሪውና ኮንታክቱን ሰጥሻለሁ በምን እንደምታናግሪያቸው ኢንሻአላህ። እሺ ያው ፎሎ አድርጌሻለሁ። አሁኑኑ ጻፊልኝ። እሺ ጻፊልኝና ቴሌግራሚን ወይ ደግሞ ስልኬን ሰጥሽና በዋትስአፕ አወራሻለሁ። ከፈለግሽ በአካል የምትፈልጊ ሰው ካለ በአካል እንድታገኛቸው አደርግሻለሁ። አይ እንዳለሽ ደግሞ በኦንላይን የምትይ ከሆነ ያው እዚህ እነ ጃስሚን ሌሎችም የእንትን ልጆች ስላሉ ከእነሱ ጋር መቀጠል ትችላለሽ ኢንሻላህ። ያው ጃስሚን ማለት እሷ ነች ከአሲያ በታች ያለችው ኢንሻላህ። ዛሬ ያው ግን ሰላት መስገድ ስላለብሽ ለጊዜው ጃስሚንን አዋሪያት በውስጥ እሺ። እኔን ደግሞ አይ ቲንክ ጃስሚን ራሱ እህቶችን ልታገናኘሽ ትችላለች በቀጥታ እዚህ ያሉትን ማነው አዲስ አበባ ያሉትን ማለት ነው። እሺ ሰው እንደዛ ማድረግ ትችላለሽ። አዋሪያት እሺ። በጣም ደስ ብሎናል። አላህ ይጠብቅሽ። አዎ አውሪያት ጃስሚን አውሪያት። እሺ ስም አትበሉ። ሃናን ነው ስሟ ራሱ። ሃናን ነው ስሜን አልቀየርኩም እኔ ስሜ ሃናን ነው። ያ እሺ ቀጥይ ጃስሚን። ሰላም አለይኩም። ወአለይኩም ሰላም። ተላከለኝና አሁን እንትን ከፈለገች ቴሌግራም ዩዘር ነው የሚሰጣትና አሁን አይ ቲንክ እናንተ ጋር ዙሁርም ደርሷል መሰለኝ። ለሱ አንዳንድ እንትኖችን እነግራታለሁ። ችግር የለውም። ቴክስት አድርጊልኝ ዩዘር ነው የሚሰጥሻለሁ ቴሌግራም። እሺ አልሐምዱሊላህ። ሰላም አለይኩም። ማውራት ፈልገህ ነው? ወአለይኩም ሰላም ወራህመቱላህ። ቀጥል አሚሮ። ኢብሮ ፍቃደኛ ነህ? የሆነ ቪዲዮ ላሳይ ፈልጌ ነበር። ኦኬ ምን እንደሆነ ባላቅም ያው ጥሩ ነገር ነው የምታሳየኝ አንተ። አይ ቅድም እዛ ቤት ገብቼ ነበርና ከአንተ ተከትዬ ገብቼ ነበርና ላሳይ አልፈቀዱልኝም። ሜቢ እዚህ ላሳየው መሰለኝ። ኧረ ማን ነው የሚቀይረው? እሺ በቃ እናንተ ቀይሩት። ያው እሺ እኔ ልቀይረው አንዴ ወይ እናንተ ቀይሩ? እሺ ድንቅ ነው ክብርህ፣ ድንቅ ነው ክብርህ። ኧረ ትልቁ ላይ ማን ነው የማያደርገው? ቅዱስ ላሊበላ በቃል ኪዳን ምን እያደረጉት ነው? ጣት ከሌለ ተበላህ ብሮ። እዚህ ጋር ጣት የሌለው ሰው ተበላ። እንደዚህ ነው የምታደርገው ወለኝ ወይ ሌላ አለ?
ቀባዋለሁ ብለኝ ይሄን አልጌ ነው አንድ አለ። ይሄ አሁን በቃ ይሄ በክብር የተቀመጠ ነው። ይሄ እነኚህን ይዘው ነው እንግዲህ አፎን ቀጥሉ። በቃ አረ ላሽታት ከሌለ በጣም ደስ ብሎኛል ወላሂ። አንድ ጊዜ እንትና አህመድ ሰላም አለይኩም ጃስሚን ከአህመድ በፊት ማሳንዲ ወይ ሃናን ቴክስት አድርጌልሻለሁ። ዩዘር ኔሚን ቴሌግራም ላይ ገቢና ቴክስት አድርጌልኝ፣ በዛውም ግሩፕም ስላለ አስገባሻለሁ። የኢርሻድ ሰላም ልጅ ግሩፕ አለ፣ እዛ ላይ አስገባሻለሁ። ኢንቦክስ ላይ ዩዘር ኔም አስቀምጬልሻለሁ። መርሐባ አውፍ በልኝሽ። ቀጥሉ። አብሽሪ። እሺ አህመድ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ይብሩ? እንኳን ደህና መጣ ሐቢብ። አይደለም እኔ ገና ከውሂድ እየተማርኩ ነው። በነገራችን ላይ የሱ መጽሐፎች ዛንዋር መስጊዳቸው ነበርና አይ ጥሩ ነው። ትልቅ ሰው ይመስላል። ለዛ ነው ኡስታዝ ቀጥል። አንቱ እንበል ወይስ አንተ እንበል? ኧረ አንተ ነው ማለት እንኳን ጥያቄ ካለ ጥያቄ ጠይቅና እኔም ልወጣ ነው። አንድ 5 ደቂቃ ነው ያለችኝ። ጥያቄ እንጠይቃለን። ጥያቄዎች በሰሞኑም ስታነሳቸው ነበሩና ስለሁለቱ ስለ አብርሃም ልጆች ያነሳቸው ነበሩ። በነዛ ላይ የምጠይቅሃለሁ። አሁን ግን የምጠይቅህ ስለ እመቤታችን የተናገርከው ነገር አለና አመጣለሽ ምናምን ያልከው እመቤታችን ጥንተ አብሶ የለባትም እና በእኛ ዘንድ አመጣለች የሚል የለም ለማለት ፈልጌ ነው። ኦኬ እስቲ ራዕይ ዮሐንስ 12 ላይ ወጣለት ፒኬ ክፈተው። ራዕይ 12 ላይ ታላቅ ምልክት በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷ 12 ከዋክብት የሆኑላት አንድ ሴት ነበረች አለ። ይህች ሴት በሰማይ ታየችው ሴት ማናት? የእመቤታችን ነው። ኦኬ እርሷም ጸንሳ ነበረ፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥም ይላል። ምጥ የላትም ወይስ አላት ማርያም? እመቤታችን እንደ ሰው አላማጠችም ነው። እንደ ሰው አመጣለች አላልኩም። ምጥ አላት ወይስ የላትም ነው ጥያቄው፣ ፖይንቱ። የመውለጃዋ ቀን ሲመጣማ ያው ምጥ የሚባለው እንደማንኛውም ሰው ይኖራል። ስለዚህ ቁርአኑ ምጥ አላት ማለቱ ትክክል ነው ማለት ነው። ምጥ አላትማ የምንለው ምጥ መነሻው የምንድን ነው? እዛ ላይ ስናየው የመርገም ምልክት አይደለም አይደለም፣ የመርገም ምልክት ነው ብለን አናምንም እኛ። ግን አሁን ምጥ አላት ወይስ የላትም ድንግል ማርያም? እንደ ሌሎች እኔ ርሳተ ኃጢአት ስለሌለባት ምጥ አለባት። አረገዘች ስንል እንኳን እንደ ሴቶች እንደሚያረጉት ሆዷ ይሞላል ወይ ይነፋል የሚል እንኳን የለንም። ማለት አካላዊ ቃል በሆዷ ስለምጡ እናወራ። አይኔ በምጥ ወለደች ብዬ አላምንም። አንዳንድ መጽሐፎች ምጥ ተይዛ ነበር ይላል። ተጨንቃ ልትወልድ ተጨንቃ ጮኸች ይላል። ምጥ አላት ወይስ የላትም ድንግል ማርያም ነው ፖይንቱ። ምጥ አላት ብዬ እኔ እንኳን አላምንም። መጽሐፉ ላይ ምጥ አላት ይላል። ማንን ልስማ ሳልኖር? አንተን ልስማ ወይስ መጽሐፉ ልስማ? መጽሐፉ ላይ ምጥ አላት ማለቱ ያው እንዳረገዘችና እንደወለደች ወለደችም እኮ ይላል። ምታት ስላለመሆኑ ምጥ ነው የሚለው፣ ምጥ ተይዛ ነው የሚለው እኮ እንጂ አሁን እኮ አንተ እንደ ምጥ የሚለው ነገር ሌላ ትርጉም አለው ብለህ ካልክ ሌላ ጉዳይ ነው። ካለውም የመጽሐፉ ላይ አምጥተህ መጥቀስ ያለብህ። መጽሐፉ ምጥ አላት እያለ አንተ ምጥ የላትም ትላለህ ራሱ ማለት ነው። ምጥ ሴት ልጅ ማማጧ የምን ምልክት ነው ያልከው? ጥንተ አብሶ የሚባለው ነው። ጥንተ አብሶ የመርገመ ስጋ የመርገመ ነፍስ ከሚባል ጋር የሚያያዝ ነው። ምጥ ይኖር ይሆን? እሷ ደግሞ ከዛ አንስተ ልማድ ርሳተ ኃጢአት ከሚባለው የነጻች ናት በሴቶች ላይ ከሚደርሰው ሁሉ። ምክንያቱም
በሴቶች ላይ ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈትወ ማህፀን ልማደ አንስት ርዕሰ ኃጢአት የለባትም። ምጥ የሚባለው ነገር በኃጢአት የመጣ ነው የሚለው ማስረጃ ይኖር ይሆን? የት ላገኘው እችላለሁ? ምኑ የትኛው ምጥ የሚባለው ነገር በሴት ልጅ የመጣው በኃጢአት የተነሳ ነው የሚል ነገር ማስረጃ ይኖር? አያማ ኦሪት ዘፍጥረት ላይ ሔዋን በለሱን ስትበለው ህመምሽ እንትንሽ መውለጃሽ በጻይር ይሁን የሚል የለም? ኦሪት ዘፍጥረት ላይ እንደዛ ይላል። ታዲያ እንደዛ የሚለው እኮ እንትን እዛ ላይ የሚለው ጭንቀትሽን አበዛዋለሁ ነው የሚለው። ጭንቀትሽን አበዛዋለሁ ማለት የነበረው ጭንቀት ነው የሚበዛው እንጂ ለሱም ለሔዋን ነው እሱም የተሰጠው። ጭንቀትሽን አበዛዋለሁ ነው የሚለው እንጂ ለሔዋንና እሷ ከሔዋን ዘር አንዱ እኮ ነች። እሷም እኮ ያን የወደቀ ስጋ ይዛል። ጭንቀትሽን አበዛዋለሁ ነው ለእሷ ያላት እንጂ ጭንቀት አይኖርብሽም አላላትም። ለሔዋን ያላት ጭንቀትሽን አበዛዋለሁ ነው ያሉት። አሁን ለምሳሌ ገንዘብህን ደሞዝን እጨምርልሃለሁ ብዬ ብል ኦልሬዲ ደሞዝ አለህ እኮ። ስለዚህ እንደዛ ነው። ጭንቀትሽን አበዛዋለሁ ሲላት ኦልሬዲ ስትወልድ ሴት ልጅ ጭንቀት አላት። ያ ነገር ምን ይባላል? ምጥ አላት። ጭንቀትሽን አበዛዋለሁ፣ በጸነስሽ ጊዜ ጭንቀትሽን አበዛዋለሁ አላት። ስለዚህ ጭንቀቱ ነው የሚበዛው። የእሷ ለሔዋን የተሰጠ ነገር ነው መብዛት ነው እንጂ ጭንቀት የሚባል ነገር በሴት ልጅ ላይ ወይም ምጥ የሚባል ነገር በሴት ልጅ ላይ በተፈጥሮ አለ። አንድ ያዝልኝ። ሁለተኛ ያለ ምጥ የሚወልዱ ልጆች ሴቶች አሉ፣ ሹልክ ብሎ የሚወጣላቸው ማለት ነው። ሶስተኛ ያለ ምጥም በኦፕራሲዮን የሚወልዱ ሰዎች አሉ። ስለዚህ ይሄ ነገር ጥንተ አብሶ ወይም ደግሞ ንቀተ ባህሪ ወይም ደግሞ ፌሌን ኔቸር ከሆነና ኦሪጂናል ሲን ከሆነ እንደዛ መሆን አይችልም ማለት ነው። ለማንኛውም በነገራችን ላይ በእናንተ ትምህርት እኮ ድንግል ማርያም አትሸናም ነበር አይደል? ካልተጻፈው አላልፍም። አትሸናም። አይ ትምህርታችሁ እንደዛ ነው። እኔ ስለማውቀው ነው። አትሸናም፣ አትጸዳዳም። የምትበላው ነገር በአጠቃላይ ልክ እንደ እንትን ነው የሚወጣው፣ እንደ በላም መልኩ ነበረ። ድንግል ማርያም እና ኢየሱስ ሁለቱ አይጸዳዱም ነበረ። አትሸናም። የወር አበባም አታይም ነበረ እንደ ሴቶች ማለት ነው። የወር አበባ ነገር ፔሪድ የሚባል ነገር የለም። አሁን እንዴት መሰለ ስለ እመቤታችን ያለን እኛ እመቤታችን እንደማንኛውም በእናት በአባቷ ቤት 3 ዓመት ከኖረች በኋላ 12 ዓመት በቤተ መቅደስ መላእክት እያገለገሏት ህብስተ ሰማያዊ እየተመገበች ኖራለች ብለን እናምናለን። ልዑል እግዚአብሔር ከእናቷ ማህፀን ስለመረጣት በሴቶች ከሚደርሰው ሁሉ መንፈስ ቅዱስ ስለጠበቃት በኃጢአት ምክንያት የመጣ ርኩሰት አላገኛትም። ተፈጥሮ ማህፀን ልማደ አንስት ርዕሰ ኃጢአት የለባትም። ስለዚህ ሊቀ መላእክት ቅዱስ ገብርኤልም ለብስራት ወደ እርሷ በተላከ ጊዜ አካላዊ ቃል አንዴ ቆይ፣ ይቅርታሽ ሳልኖር ኡስታዝ ወሂድ የሉም ወጥተዋልኝና ኡስታዝ ወሂድ አይ ቲንክ ማስረጃ አልተመቸም ያቀርቡልኝ ሄዱ። አሁን ላሉበት ምን ላሉበት አትበላም አትጠጣም ብለን ቆይ አንዴ እሺ ኡስታዝ ወሂድ ካለ ሪኩዌስት ላክ ኡስታዝ አንዴ ሚዩት ያደርጉልኝ ሳልኖር ንፋስ በጣም ይረብሻል። ኡስታዝ ወሂድ አይመቸኝም እያሉ ነበር፣ ግን ምናልባት ደቂቃ ከበቃቸው ማለቴ ነው። መርሃባ አይ ኢንቫይት ላደርግ ነበር፣ የለም ምናልባት ሰሞኑን ቲክቶክም የተመታ ስለሆነ ችግር አለ ከሚለው አንፃር ነው። እንትን ሰዎችን ዝም ብላችሁ አትቀበሉ እሺ። በተለይ ኡስታዞች በሚገቡ ሰዓት ላይ እነሱ ራሳቸው የሚፈልጉትን ሰው አድ ያደርጋሉ። ሳይሪል ካለህ በረከት ሪኩዌስት መላክ ትችላለህ። በረከት ካለ ሪኩዌስት ላክ። በረከት ካለ ሪኩዌስት ላክ። ዶት ካለ ሪኩዌስት ላክ ዶት። እሺ ሳልኖር አሁን ምጥ ጋር በተገናኘ ነው መጀመሪያ እያወራችሁ የነበርና አታምጥም በሚለው እዚህ ላይ ደግሞ ምጡ የጭንቀት እንደሆነም ያስቀምጣል። አሁን ኡስታዝ ያሳየው አንቀጽ ላይ ማለት ነው። ስለዚህ አሁን እርስዎ አታምጥም ሲሉ ማለት አንተ ይቅርታ እሺ አስረጀኝ እያሉኝ ስለሆነ አታምጥም ሲሉ ማለት ነው ስትል አታምጥም ስትል ለምንድን ነው ታዲያ የምትጮኸው? ሳልኖር የሰማው ነው። አታምጥም ያልንበት እንዴት መሰለ እንደ ሰው አሉኛ። አሁን ቆይ አንዴ ላስተካክልና አንዳንድ ሰው ጤነኛ አይደለም።
እሺ ላስተካክልና አታምጥም ሳይሆን እንደ ሰው የሚል ነገር ጨምረውበታል። ሰው የሚያምጠው እንዴት ነው እስኪ ሳልኖር ንገረኝና ከዛ በኋላ ደግሞ ምን እንደሚለየው ደግሞ እናወራለን። ሰው የሚያምጠው እንዴት ነው? አሁን መርገመ ነፍስ እሷን ድቀተ ባህሪ የሚባላልና ያ ድቀተ ባህሪ እመቤታችንን አላገኛትም። ስለ ድቀተ ባህሪ እናወራለን። እሺ አንዴ ይቅርታ። አሁን ድቀተ ባህሪ ላይ ባይዘው የስጋ በሽታ የሆኑትን እያንዳንዱን እናነሳለን። ችግር የለውም። ስለ ድቀተ ባህሪ እናነሳለን። ግን አሁን የኔ ጥያቄ ምንድነው? እዚህ ጋር እንግዲህ እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች ይላል። ምጥ አሁን ከዚህ የተለየ ምጥ ምንድነው? አንተ የምትነግረኝ ነው የኔ ሐሳብ። እንደዛማ ከሆነ ምን መሰለህ፣ አሁን እመቤታችን በጭንቅና በምጥ ወልዳለች ካልን ነገረ ድህነት ገደል ነው የሚገባ ገባ ማለት ነው። አሁን እንደ አንተ አመለካከት በዚህ መንገድ ከተገለጸ ነገረ ድህነት ገደል ነው የሚገባ ካልክ ገብቷል ማለት ነው። ምክንያቱም በቃ ይሄ እኮ የተጻፈ ነገር ነው። መጽሐፍ ቅዱስ ነው። 1980 ነው 80 አሐዱ ነው የተከፈተው። የኦርቶዶክስ እንኳን የትርጉም ስህተትም እንዳይባል ማለት ነው። ይሄ አሁን 80 አሐዱ ነው የከፈትኩት። መጽሐፍ ምንድን መጽሐፈ ምሳሌ ነው። የዮሐንስ ራእይ ምዕራፍ 12 ዮሐንስ ራእይ ላይ ነው ያለው። የዮሐንስ ራእይ ምዕራፍ 12 ከቁጥር 1 ጀምሮ ማለት ነው። ስለዚህ አሁን አንተ እንዳልከው ማርያም እማትጸንስ ከሆነና ከጸነሰች ድቀተ ይሄ ምንድነው ነገረ ድነት ገደል ገባ ከሆነ ይሄው ማለት ከአማጠች ከጸነሰች አልኩ ከአማጠች ነገረ ድነት ገደል ገባ ከሆነ ይሄው አምጣለች ጮሃለች በጭንቀት ማማጥ ማለት ተጨንቆ መጮህ ነው። ባይዘው በምጥ ተይዞ አንዲት ሴት ተይዛ ተጨንቃ የምትጮኸው ጩኸት የምታደርገው ጭንቀት ያ ነው ምጥ የሚባለው። ከዛ የተለየ ምጥ ነው ያውን አላውቅም። ስለዚህ ይሄ ነገረ ድነትን ገደል ይከታል ከተባለ እንግዲህ ገብቷል ማለት ነው። ወይ በዚህ ዙሪያ ኔክስት ወይም ሌላ ቀን ወይም ቼክ አደርጋለሁ ካሉም ይቻላል። አይ ምን ይሄ እኮ የተቀመጠ ነው። አሁን አዲስ ትምህርት የለም። እኔ ተሳስቼ እንኳን ብናገር አስተምሮቱ የሐዋርያት አስተምሮት ስላለ በሰንሰለት የመጣ ነው። ማንኛውም ዝም ብሎ እንደፈለገ የሚናገር አይደለም። አሁን እንኳን ያልሆነ ነገር ብናገር እኔ ገብተህ ስታየው ይመጣልሃል ስለመቤታችንና ያ የራሴ ሐሳቡ ነው ይቀራል። የቤተክርስቲያኑ አስተምሮ ቋሚ ነው፣ ዶክትሪንም ስለሆነ አንድ ሰው እንደፈለገው መናገር አይችልም። የሰንሰለት ያለው ነው የኛ ነገር። ግን አሁን አንተ በምትለኝ እመቤታችን ድቀተ ባህሪ የለባትም ያልኩበት ከምን ተነስተው ካልከኝ መዝሙረ ዳዊትም እስመ አርአያ እግዚአብሔር ለጽዮን ወአብዘራ ከመ ትኩኖ ማኅደሮ ዛቲቲ ምዕራፍ ይላል ይላልና ጽዮንን ማደሪያው ትሆን ዘንድ መረጣት ስለሚል ያ ደግሞ እመቤታችን መርገመ ጥንተ አብሶ ስለሌለባት ጥንተ አብሶ ደግሞ አንደኛው ደግሞ ምጥሽ ጠንክር ነው። እመቤታችን ደግሞ ከዛ ንጹህ ናት። አሁን ቆይ ቢጠነክር ምንድነው የምትሆነው? እንግዲህ ሳይጠነክር ከሆነ እየጮኸች ላይክ በምጥ ተጨንቃ እየጮኸች ያለችው ሳይጠነክር ከሆነ ቢጠነክር ምንድነው የሚሆነው? ማለት ያ መርገሙ ቢኖርባት ኖሮ ነው። ያው እንግዲህ አሁን አንተ እንዳልከው አፋልሶ ያመጣል። አሁን ያ ከሆነ ምን እኮ እሱማ ገባ። እሱ ላይማ ተግባባን እኮ። አሁን ይሄ ባይዘዌ ማለት ነው ሳልኖር ይሄ እንዳንተ ነው። እንዳንተ አመለካከት ምንድነው? ምጥ በምጥ ተጨንቃ የምትጮህ ከሆነ ነገረ ድነት ገደል ገባ ነው። ስለዚህ በእርሶ መስፈርት መሰረት እኔ ደግሞ እያልኩ ያለሁት እርሶ አንተ እያልከ ግን ይቅርታ ይደረግልኝ። እሺ በአንተ መስፈርት መሰረት ነገረ ድነት ገደል ገብቷል ነው እንዳልከው ማለት ነው። አይ አይደለም የምትልበት መንገድ ካለ እዚቹ ፖይንት ላይ ሌላ ድቀተ ባህሪ ላይ ካሉ ጉዳዮች ላይ በሌላ ነገር እናወራለን። ግን እዚቹ ፖይንት ላይ መግባባት አለብን ነው ማለት። አይ አይደለም ካልክ እሺ እንግዲህ ምንድነው ማደርጋው? ተጨንቃ ጮኸች ሲል ከዚህ በላይ ምንድነው የሚሆነው? ለምሳሌ ከዚህ በላይ እኮ እኔ እንጃ ወይ ሞት ነው የሚኖረው። ህመምን መግለጽ ከመጮህ እና ከመጨነቅ የተለየ ነገር ምን ይሆናል? ሰው
አሁን ይሄንን ለምን መሰለ ካላይ እንዳየነው እንግዲህ ርሳተ ኃጢአት የለባትም አለ። ርሳተ ኃጢአት ስለሌለባት ርሳተ ኃጢአት ስለተመረጠች እሷ እንደ ሴቶች ሁሉ የለባትም። ተፈቶ ማህፀን ልማደ አንስት ርሳተ ኃጢአት የለባትም። ስለዚህ ሊቀ መላኩም ቅዱስ ገብርኤል ለብስራት ወደ እሷ በተላከ ጊዜ አካላዊ ቃልን ከመጸነሱ አስቀድሞ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ፣ ምክንያቱም ጸጋን የተሞላች ነው ያላት። ከዚህ ቀደም በነበሩት በብዙዎቹ ዘንድ ሊያበስር ዷል። ጸጋን የተሞላችሁ ተብሎ የተባለ የለም። ዕብራውያን 1 ላይም ሁሉም ኃጢአትን ሰሩ የሚለው እሷን አይመለከታትም። ምክንያቱም ሁሉም ኃጢአትን ሰሩ ካለ እርሷ የለችበትም። ለምን ታልከኝ እሷ ጸጋን የተሞላች ናትና። ከዛ አንጻር ነው ጸጋ ቢጎል ነው ፍሥሕት አይላትም ነበረ። አው ሳልኖር አሁን ያንተ ሐሳብ እኮ ሳንረዳው ቀርተን አይደለም። አንተ አሁን እያወራኸኝ ያልሆነው ምንድነው? እዚህ ዮሐንስ ራእይ ላይ ያለውን ራእይ 12 ላይ ያለውን ሐሳብ ነው እኮ እያወራኸኝ ያልሆነው እንጂ ስለሌላ ኃጢአት የለባትም ጸጋ የተሞላብሽ ወይኔ ተባረክ ስለዚህ ጸጋ ሞልቶባታል ምናምን እያልከኝ ነው። እሱን ችግር የለውም። እዚህ ፓርት ላይ ግን በቃ ወይ ይሄ ጸሐፊው ተሳስቷል ወይ የናንተ ዶክትሪን እዚህ ጋር በተገናኘ ያለው አስተምህሮ የተሳሳተ ነው ማለት ነው። ከሁለት አንዱ ስህተት ነው። ታቀጽላ ነው ይሄ ንኛው በቤተ ክርስቲያን አስተምህሮ ምን አለም ተገብቶ የሚናገራል። ተገብቶ መናገር ማለት ለምሳሌ መላኩ ሲያበስራት የባሪያይቱን መዋረድ አይተሃልና ትላለች። ተመልከት አሁን እዚህ ጋር ንጹህ ናት ብለን እዚህ ጋር ደግሞ የባሪያይቱን መዋረድ ስትል ይቺ የተዋረደች ነትና ልንል አንችልም። ለምን ተገብቶ መናገር? ምክንያቱም እናትና አባቷ በሲኦል እያሉ ያድነት ስለሚመለከታት የባሪያይቱን ውርደት ተመልክቷልና ብላ ትናገራለች። መላኩ ሲንት ስላትም ይሄ ማለት እሷ ወራዳ ወይም ክብር ያነሰታት ማለት አይደለም። እና እንደዚህ ነው አንዳንድ መጻሕፍቶቹ ተገብተው በሌላ ይተረጎማሉ። እሺ ጥሩ በቃ አሁን እንቱ አክቹሊ 700 ምናምን ሰው መያዝ ያለበትን ነገር ይዟል ብዬ ነው ማስበው። መደጋገሙ ምንም ትርጉም የለውም። እሺ ጥያቄ ያለኝ እኔና አንድ ጠይቄህ አንተም ሰው ስለምታስተናግድ በነገራችን ላይ ቤትህን ከመወደው አንዱ ትህትና የተሞላበት ነውና አንተ ቤት ስገባ ደስ ይለኛል። እኔም ብዙ ነገር እየተማርኩባቸው ስለሆነ እንደው በጥላቻ ከመጥላት ተምሮ የበሰለውንና የሚፋጀውን ትኩስን መምረጡ ጥሩ ነው ብዬ አስባለሁ። ትክክል። እሺ እናመሰግናለን። አንድ ድቀተ ባህሪ ጋር በተገናኘ ግን ያው ስላነሳው ማለት ነው ስጋዊ ሞት ከየት ነው የሚመደበው? ስጋዊ ሞት ከድቀተ ባህሪ ይነሳል። ማርያም ስጋዊ ሞት አልሞተችም። ስጋዊ ሞት ሞታለች። ስለዚህ ከድቀተ ባህሪ የሚገናኝ ከሆነ እንግዲህ አንድ ምጥ አግኝተናል። ያው አንተ የተቀበልከውም ያልተቀበልከውም እንዳለ ሆኖ ሁለተኛ ደግሞ ስጋዊ ሞት እያገኘን ነው። እሱንስ እንዴት ነው የምትለው? ስጋዊ ባህሪ ለምን ሞተች ወደሚለው ስንመጣ ጥሩ ጥያቄ ነው። ስጋዊ ባህሪ ለምን ሞተች ካለክ ምክንያቱም እሷ የተሸከመችው የወደቀ ስጋ አላት። አዳማዊ ማንነት የላትም አንልም፣ ወይም እሷ መላእክት ናት አንልም። ፍጹም ሰው ናት። የተወለደችው እንደኔ እንዳንተ በሰው ነው። ስለዚህ ያ የወደቀ ስጋ ስላለ የወደቀ ስጋ እሷም ጋር አለ ማለት ነው። አዎ ለዛ ነው ድቀተ ባህሪ እኮ የምንለው። ለዛ ነው ምጥ ምናምንም እኮ ባይዘው ምጥ ምናምን እንደ የምን ባህሪ ነው? ስጋዊ እኮ ነው። ያጫት ምጡ ይኸውልህ አሁን በጻይር ተወልጃለሽ የሚል አለ እኮ አይደለ? አሁን ብዙ ጊዜ ሴቶቻችን ይኸውልህ ልንገርህ አሁን እኮ እንዲያ ከሆነ ምን መሰለ ከወዲያ ስናይ አሁን አንዱ ላይ ስትንደው ዛጋ ይበላሻል። ለምሳሌ እንዲያ ከሆነ የክርስቶስን ደም ከንቱ ነው የምናረገው። ለምን መሰለ ክርስቶስ ከኃጢአታችን ተሸከመ። እሺ ይቀጥል። ስላስተምሮ ነው የምነግርህ። አሁን እዛ ጋር የለም ታልክ የክርስቶስ ደም አንደኛ ዋጋ ያጣል አንድ በል፣ ሁለተኛ ደግሞ አሁንም መርገመ ነፍስ አለ እያልን ነው ማለት ነው። አሁንም መርገመ ስጋ ያዳም አለ። አሁን ሴቶች በምጥ ሲወልዱ መርገም አለባቸው ማለት አይደለም። ግን ምን መሰለ የአዳም ጠባሳው አለ ማለት የኃጢአቱ ሐውልቱ ነው አለ፣ እናስታውሰዋለን። በነበር ነው ግን ያለ እንጂ አሁን ላይ ያ ህይወት የለውም። እና አሁን ሴቶቹ ሲወልዱ ያ አለባቸው ማለት አይደለም። ግን ጠባሳው አለ። ሁለተኛ ደግሞ ሐውልቱ ነው የምንማርበት አለ። መርገም እኮ ነበረ የሚባል አለ እንጂ አሁንም የሚወልዱት ያ ድቀተ ባህሪ መርገም ስላለ ነው ብለን አናምነው። ሁለተኛ ደግሞ ለምን ሞተች ታልከኝ ኢየሱስ ክርስቶስ ለምን ሞተ? አሁን እሱ ኃጢአት የለበትም ንጹህ ነው ብለን ነው የምናምን። እንደኛ አንተ ባታምንም አንተም በነብይነት ታምነዋለህ። ነገር ግን ለምን ሞተ ሲል ደግሞ ኃጢአት ስላለበት ነው አንልም።
ያው ስጋን ስለለበሰ ይሞታል ማለት ነው። እሺ ጥሩ ነው ግን ያው እንደኔ ምንም ከመልሱ ጋር የሚገናኝ ነገር አይደለም። ኢየሱስ ክርስቶስ ለሷ ሙቶላታል እንዴ ሳልኖር እንዴ በሚገባ መድኃኒቴ ትለዋለች እኮ መድኃኒቴ ትለዋለች አይደለም ለሷ ሙቶ ከምንድን ነው ያዳናት ሳልኖር በጣም ቅድም ምንድን ነው ያልኩህ ተገብቶ ይናገራል። እናትና አባቷ በምን ነው ያለው? ስለዚህ በተገብቶ ነው እንጂ ለሷ አይደለም የሞተው ነው። አሁን ተገብቶ የሚለውን ቅድም ያብራራ ነበርና ስለዚህ አሁን የመጀመሪያ አንድ ፖይንት ጽንስ ምጥ የሚለው ፓርት አለ። ሁለተኛ የስጋ ሞት አለ። የስጋ ሞት ላይም ስንመጣ ምንድነው እየተባለ ያለው? ላይክ ተገብቶ ነው በሌላ አማርኛ ወይም ደግሞ ያን ማስታወሻ ቅሪቶ አለ ነው ቅርሱ እኛ ጋር አለ የሚል ነው። አሁን ደግሞ ኢየሱስ ክርስቶስ ሙቶ ያዳናት ከምንድን ነው ብዬ ስጠይቅ ተገብቶ ነው ማለት አላዳናትም እኮ ግን አድኗታል ተብሏል ግን አላዳናትም እናትና አባቷ ጋር ምናምን ያለው ተገና። ስለዚህ አሁን አጭር ጥያቄ ሳልኖር ይቅርታ ወደ አንተም ጥያቄ እንድትገባ ማለት ነው አጠር ላድርገውና ኢየሱስ ክርስቶስ እሷን አድኗታል ወይስ አላዳናትም? ለሷማ መድኃኒቴ ያለችው አድኗታል እንጂ ከምን? በጣም ጥሩ ያድነት ከምን ካልከኝ እርሷም እኮ መድኃኒቴ ትለዋለች አይደለ? አምላኳም ነው መድኃኒቷም ነው። ከምን ካልከኝ ተገብታ እናትና አባቱ እንኳን እሷ መላእክት ዘምረዋል። አሁን ይቅርታ አድርግልኝ ሳልኖር አሁን ሌላ ሰፈር እየሄድን ነውና እንዳልኩ በአጭር ስለሆነ አድኗታል ብለኸኛል፣ ተስማምተናል። ከምን የሚለውን በአጭር ንገረኝ። እንኳን እሷ መላእክቶች እንኳን እሷ እንትና የሚለውን ነገር እንተውና እሷን ያዳናት ከምንድን ነው ያዳናት? እሷ ርኩሰት ስላለባት ወይም ርሳት ኃጢአት ስላለባት ሳይሆን እናትና አባቷ በሲኦል ስላሉ ይመለከታታል። እናትና አባቷ በሲኦል እናትና አባቷን አድኗል ወይስ አላዳነም? አይደለም የኔ ጥያቄ። እሷን አድኗታል? አዎ እሷን የምትፈተው ከዚህ ነው። አድኗታል እሷን ከምንድን ነው ያዳናት? ተገብታ በእናትና አባቷ ይኸውልህ አንዳንድ መጻሕፍቶች ተገብተው ተብሎ ይተረጎማሉ ብያለሁ እኮ። ለምሳሌ የባሪያቱን መዋረድ አለች እኮ። አሁን ይኸውልህ እንዴት መሰለህ እዛ ጋር ጸጋን የተሞላሽ እየተባለ በየትኛውም የተባለ የለም። ግን እሷ ምን አለች? የባሪያቱን መዋረድ ተመልክቷልና። ይሄ እሷ ተዋርዳ ነው አይደለም። እናትና አባቷ በሲኦል ነው ያለው። በጨለመ ስጋ መርገመ ነፍስ ያላገኛት ንጽሕተ ንጹሃን ማለት ነው። ሊቃውንት ፍጽምት ዘአርባ ርሳት ዘበንቲያ ተስዕረ ዘቀዳሚት መርገም። ይሄ ማለት ይሄ አሁን ቅድም እንዳልከው ያሁ ላይ የሌለባት ንጽሕት ድንግል ወላዲተ አምላክ ብለን ነው የምናምንኛ። እየሰማኝ ነው? አዎ እኔ ባይዘው አስተምሮታችሁን እኮ አውቀዋለሁ ሳልኖርና ገብቶኛል፣ ሰምቻለሁ። የኔ ጥያቄ ምንድነው እናትና አባቷ ማመናቸው አምነዋል ወይ ነው? ይሄ እኮ ነው የነገርኩህ እኮ ነው። አይደለም እኔ አንተ ምን እያልከኝ ነበር መሰለ? ማርያም ካማጠች ድነት ገደል ገባ እኮ ብለኛል አንተ ቃል በቃል። ታዲያ ለምን እንደገና ክርስቲያናት ነው ትለኛለህ እንዴ መለሰ? እና ምንድነው ሳልኖር እኔ ገደል ስለገባ ነው። አሁን ያንተን አማርኛ ተጠቅሜ ነው ባይዘው የኔ አማርኛ አይደለም። ለማንኛውም እሱን እንተውና እናትና አባቷ አምነዋል ወይስ አላመኑም? እንዴ አምነዋል እንጂ ለምን አላመኑም? እና ማስረጃ አለን? ምን ላይ ነው ያድነት? ከዛ በፊት የነበረው ሰው እኮ ልንገርህ ለማን ነው ክርስቶስ የመጣው? እስቲ ለአዳምና ለሔዋን ብቻ ነው የመጣው? እኔ አሁን እያወራሁ ያለሁት ለሰው ልጆች በጠቅላላ ነው። አዎ እንዴ ያላመኑበትም ከሲኦል ቢሆኑም ያላመኑበት ይድናሉ ነው። አንድ ነገር ልንገርህ፣ ክርስቶስ ሲመጣ በዛች ምድር ላይ ኃጢአት በምዕላት ነበረ፣ በሚሰራ ነበረ። ለምሳሌ ሰዎች ሁሉ ኃጢአትን ሰሩ። እሺ ሁሉም ሰው ኃጢአት ሰርቷል፣ አንድም ጻድቅ የለም ምናምን የሚለውን ልትነግረኝ ነው ሳልኖር? ስለዚህ ምን ሆነ እና ሲኦል ክርስቶስ አንደ ጴጥሮስ 3:13 ላይ ብታየው ይናገራል። ወደ ሲኦል የሚሄዱ ሁሎችንም እንዴት እንዳደረጋቸው ጴጥሮስ አንደኛ ጴጥሮስ ምዕራፍ 3:13 ላይ ይነግራል። ማን ነው የቀረ? ይሁዳ ብቻ ነው የቀረ። በነገራችን ላይ ሁሉም ከሲኦል ወጥተዋል እኮ። እንግዲህ ሁሉም አማኝ ነበሩ ማለት ነው። ኢየሱስ ክርስቶስ በደላችንን ሞታችንን ሞተልና በደላችንን ሞታችንን ሞተ እኮ። ሁሉም አማኝ ነበሩ ወይስ አልነበሩም? ሳልኖር አንዴ አጭር መልስ ይቅርታ። አሁን ያብራራ እየሰማው ነውና አማኝ ነበሩ
አማኝ ነበሩ። ምክንያቱም በዛን ጊዜ ጽድቅም ብሰራ ስለዚህ ከኢየሱስ በፊት የነበሩ ሰዎች በጠቅላላ ከይሁዳ በስተቀር ከኢየሱስ በፊት የነበሩ ሰዎች በጠቅላላ አማኝ ነበሩ ማለት ነው። ወደ እግዚአብሔር መንግስት ገብቷል። ክርስቶስ በደሙ አወጣቸው፣ በደላቸውን ዋጋ ከፈለ። መርገማቸው እኮ ገባኝ። አማኝ ነበሩ ወይ? አሁን ልመጣልህ እኮ ነው። ችግር የለውም ወደ ክርስቶስ እኮ እመጣለሁ። ግን አሁን ከኢየሱስ ክርስቶስ በፊት የነበሩ ህዝቦች ማለት በጠቅላላ ማለት ነው። ልክ እንደና አብርሃም ጻድቅ የነበሩትም ያልነበሩትም ነው። አሁን ህዝብ ስንል ይሁዳ ሲቀር ይሁዳ አሳልፎ የሰጠ ስለሆነ ከሱ በስተቀር ሁሉንም አድኗቸዋል ነው ወይስ ያመኑት ብቻ ነው? እንግዲህ ድነት በዚህ ነው በዛ ነው። መጀመሪያ ነቢያት ሰብከዋል እግዚአብሔር እንዳለ በአንድ እግዚአብሔር ያመኑ አሉ። ለምሳሌ እነ ኢሳይያስ ትንቢት ተናግረዋል። ኢሳይያስ 9:6 ላይ በእግዚአብሔር አሁን ስለ ነቢያቶች አይደለም እያወራሁ ያለሁት ሳልኖር። ለምሳሌ አሁን እነ ፈርዖን ቢነሱ ለምሳሌ አሁን እነሱ ድነዋል? ፈርዖን ድነዋል? አይ ፈርዖን ያመኑት ናቸው እንጂ እግዚአብሔርን የሚያመልኩ። ስለዚህ ሁሉም ድነዋል አትለኝም። ስለዚህ ከሲኦል ያላወጣቸው ነፍሶች አሉ ነው። እነ ፈርዖን ደግሞ አልዳኑም ነው። ያልዳኑ አሉ ነው። የዳኑት ምን አይነት ሰዎች ናቸው የዳኑት? እስኪ መጽሐፍ ቅዱስ አለ ክፈትልኝ። እስኪ መጽሐፍ ቅዱስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 13። እሺ ለማንኛውም ሰዎች አይ ቲንክ ብዙ ነገር እየጨረስን ነው። ማለትም እኔ እንጃ ብቻ በጎንም ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳ መከራን ብትቀበሉ ብፁዓን ናችሁ። ቆይ አንዴ እዚህ ጋር ላብራልህና መከራን ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ዳሩ ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን ይላል። ይህንን ነው የፈለከው? 13 ጀምረ ነው ያልከኛ ሳልኖር ተሳስቻለሁ። እሺ ምን ሚል ነው? እስኪ ሰርች ላድርግ ቃሉን ካስታወስኩት። ሲኦል ሰበከላቸው የሚል አውጣልኝ። ገባኝ። እሺ ችግር የለውም እሱ ባላወጣውም ችግር የለውም። በሀሳቡ ዙሪያ ማውራት እንችላለን። አሁን ኦኬ። ስለዚህ ሲኦል ላይ ሆነው ያመኑ አሉ ነው እያልከኝ ያለው? ከተሰበከላቸው በኋላ ሲኦል ላይ ሆነው የተሰብኮላቸው ያመኑ አሉ ነው? ሳያምኑ ሙተው ግን ሲኦል ላይ የተሰበከላቸው ያመኑ ማለት ነው። ለምሳሌ አንድ ነገር ልንገር። አሁን አንተ እንግዲህ ሙስሊም ወንድሜ ነህ አይደለ? አልሐምዱሊላህ። አንድ መረዳት አሁን አንተ ሙስሊም ወንድሜ ነህ። አሁን አንተ ክርስቲያን ብትሆን በምን ነው ምንድነው ብትል ክርስቶስ ዳግም ላንተ አይሰቀልም። በምን ነው የሚዳን ካልከኝ የዕለተ ዓርቡ ስራ አለ፣ የማዳኑ ስራ። በዛ ሰንሰለት ነው ሰው የሚድን። ምክንያቱም የጌታን ስም የሚጠራ ይድናል ስለሚል መጽሐፍ በዛ በዕለተ ዓርቡ ዋጋ ነው ማንኛውም ኢአማንያን ከምንም ቢሆን ቢመጣ ክርስቶስን የሚያገኝ ማለት ነው። ክርስቶስ ደግሞ የሚገኘው በማመን ነው። ድናችኋል። ሐዋርያው ቅዱስ ጳውሎስ ክርስቶስን በማመን የኔ ጥያቄ እኮ ማለት ነው የኔ ጥያቄ አምነዋል ወይስ አላመኑም ነበር የማርያም እናትና አባት። ስለዚህ እሱንም እንለፈው። በቃ አይ ቲንክ ብዙዎቹን ተነጋግረናል። እኔ ልጠይቅህ አሁን ደግሞ እኔን አፈቅርኩኝ እስካሁን። አይ ትጠይቃለህ እንደ ሐሳቧን እንቋጫትና ከዛ በኋላ ትጠይቃለህ። ማለት የምትፈልገው ነገር ካለ በልና ከዛ በኋላ እኔ እቀጥልና ወደ ጥያቄ ትገባለህ። ሳልኖር አሁን በተወራው ላይ አጭር ግን ሳይረዝም ለመጠየቅ ነው ጥያቄ ለመጠየቅ ነው። ስለዚህ አሁን ልጠቅልለው አሁን የነበረውን በመጀመሪያ ያው ኡስታዝ ወሂድ ጋር ጀምረው የነበሩት ነገር ነበረ። ሳልኖርና ኡስታዝ ወሂድ ምንድነው ማርያም ምጥ አላት ወይም በምትወልድ ሰዓት አመጣለች ወይስ አላማጠችም ነው። እሱ ዮሐንስ ራእይ ምዕራፍ 12 1 እና 2 ላይ ባለው መሰረት ቁጥር 2 ላይ ባለው መሰረት ማርያም አመጣለች። ከምጡም የተነሳ ከጭንቀት የተነሳ ጮሃለች። ይሄ ተቀመጠ። ምን አለ ሳልኖር ካማጠች ማለት ድቀተ ባህሪ ያለበት ምልክት ሰው ነው የሚያምጠው ማለት ምጡ የሚበዛው እሺ የሚያምጠው ልተውና ምጡ የሚበዛው። ስለዚህ የማርያም መጮህ ወይም ከምጥ ብዛት ከሆነ ማለት ነው ከምጥ ብዛት ከሆነ ወይም አምጣ ከሆነ የጮህችው ማርያም የድቀተ ባህሪ የሚባለው ነገር ተካፋይ ስለምትሆን ድነት በጠቅላላ ገደል ይገባል። የመጀመሪያው ፖይንት ነው። ያው እንግዲህ ገብቷል ብለን እናስባለን።
የእሳቸውን ሀሳብ ደግሞ አስቀምጠዋል። በሁለተኛ ደረጃ ላይ የተነሳው ሀሳብ ምንድን ነው? ማርያም ሙታለች ወይስ አልሞተችም? ስጋዊ ሞት ሙታለች። ስጋዊ ሞት የምን ውጤት ነው? የድቀተ ባህሪ ውጤት ነው፣ ወይም ደግሞ የአዳም ኃጢአት ውጤት ነው። ስለዚህ ድቀተ ባህሪ ተካፋይ ነች። አዎ ከተባለ አሁንም ድነት ገደል ይገባል ብሏል። በሁለተኛ ደረጃ ይህንን አየ ነው። በሶስተኛ ደረጃ ደግሞ ምንድን ነው ያገኘነው ነገር? ኢየሱስ ክርስቶስ ለማርያም ሙቶላታል ወይስ አልሞተላትም የሚል ነው። ያው እንግዲህ ሙቶላታል ወይም አድኗታል። ከምንድን ያዳናት? ተጋብቶ እናትና አባቷ የሚል ምላሽ ነው። እና እናመሰግናለን። ሳልኖር ወደ ጥያቄ ማለፍ ትችላለህ። እሺ አመሰግናለሁ። ያው አንተ እንግዲህ አንተን መረዳት ነው ያዝክ፣ እኔ ደግሞ የራሴን መረዳት ነው የተናገርኩኝ። ሌሎች ሊቃውንቶችም ስላሉ ያው እነሱን የተሻለ መጠየቁ ጥሩ ነው። እኔ የራሴን ነው የምናገር። አንተም እስልምናን ወክለህ ከተናገርክ አላውቅም። እኔ የራሴን ነው። ወይስ ጥያቄ ስገባ አላህ አንድ ነው አይደለም የሚባል በእስልምና ነው? በምን ነው? በምንነትና በማንነት ነው አላህ አንድ የሆነ? ምንድን ነው የሚቆጠረው? ምንድን ነው የሚቆጠረው? ሳልኖር ምንነት ነው ማንነት ነው የሚቆጠር? የሚቆጠር ምንነትም ማንነትም የለውም አይደለም። ምንድን ነው የሚቆጠር ነው ያልኩ። አሁን አንተ በምንነት ነው ወይስ በማንነት? በመለኮት ነው አንድ የሆነ ወይስ በምንድን ነው? ባህሪው በመለኮት ብቻ ነው አንድ የሆነ? ገባኛ፣ ገብቶኛል። ጥያቄ እኮ ግን ምንድን ነው የሚቆጠረው ያልኩህ ለምንድን ነው? ምንነት የሚባል ነገር ከሌላ ምንነት ጋር ካልሆነ በስተቀር አይቆጠርም ከመሰረቱ ማለት ነው። ስለዚህ የሆነ ነገር 1 2 3 ለምሳሌ ሰው ስንት ነው? ሰዎች ስንት ናቸው ብትል ስለ ማንነት ነው እያወራኛል። ስንት የሚለው ቃል ከገባ ማንነት ነው የሚያመለክተው፣ ምንነት አይደለም። ምንነት ከሆነ ወጥ የሆነ ምንነት ከመሰረቱ አይቆጠርም፣ የሚቆጠር ነገር አይደለም ከሌላ ጋር። ለምሳሌ መልአክና ሰው ስትል ሁለት ምንነት ስለሆነ ሁለት ትላለህ። መልአክና ሰው ብቻ እያልክ ግን 1 2 ወጥ የሆነ ነገር አይቆጠርም ነው። ስለዚህ አላህ Subhanahu Wa Ta'ala አንድ ነው ስንል ያለ ሁለት አምናለህ እጅ ብሎ ጠቅሷል ብዬ አምናለሁ ስለራሱ። እሺ ያ እጁ ምን ላይ ነው የቆመ? ለምሳሌ አሁን እኔ ሰው ነኝ፣ እጅ ያለኝ ትከሻም አለኝ። እጅን ብቻ ነው የሚያጠቃልል? እጅ አሁን ሁለት እጅ ነው የሚል ምክንያቱም ሰማይና ምድርን ሰማይን በአንድ እጄ በእጆቼ ያስኩኝ ይላል፣ በእጆቼ ፈጠርናችሁም ይላል። እና ደግሞ የምጠይቅህ አንዳንዴ እኛ ይላል። ቆይ አንዴ ሳልኖር አንዴ ቆይ፣ ወደኛ እንገባ። አሁን እጅ ላይ ስለጀመርክ እጅን ጨርሰን ከዛ እኛ ወደሚለው ሀሳብ ደግሞ እንገባለን። ጥሩ ነው ጥያቄው። በመጀመሪያ ደረጃ እኛ ስለ አላህ Subhanahu Wa Ta'ala ስናወራ እንዲሁም ስለ መላእክት ስናወራ ስለማይታዩ ነገራቶች አጠቃላይ ማለት ነው ስናወራ የምናወራበት መንገድ በተገለጸልን በተቀመጠልን መንገድ ላይ ብቻ ነው። ለምሳሌ እጅ ሲባል ራሱ ማን ነው? ትከሻ ጋር የሚገናኝ ነገር ነው? እንደ ሰው አይነት እጅ ነው ምናምን ብሎ የተናገረው ማን ነው? ሲጀመር እጅ የተባለው ነገር ምን እንደሆነ ማን ነው ያብራራው? ነው ማንም ያብራራው የለም። ለምን እያወራን ያለ ነው ስለ ፍጡር አይደለም፣ ስለምናውቀው አካል አይደለም፣ ስለ ፈጣሪ ስለ አምላክ ነው። ስለዚህ ስለ አምላክ መለኮታዊ ስለሆነ ነገር ስናወራ ያንን ነገር የሚነግረን መለኮት ራሱ ብቻ ነው። ለምሳሌ ጅብሪል 600 ክንፍ አለው እንላለን። ክንፍ ሲባል ክንፍ ለማለት የተፈለገው ምንድን ነው የሚለው ነገር እኛ አናውቀውም። ለምንድነው ማናውቀው? መልአክ ነው፣ መንፈሳዊ አካል ነው። መንፈስ የሚለው ቃል ራሱ ምጡቅና ረቂቅና ምጡቅ ማለት ነው። ስለዚህ ረቂቅና ምጡቅ የሆነው ነገር ከተነገረልን ውጭ ወይም ካላየነው በስተቀር ያንን ነገር ልንገልጸውና ልንናገረው አንችልም። የጅብሪል ክንፍ የአሞራ አይነት ነው፣ የእርግብ አይነት ነው፣ እንደ አሞራ አይነት ላብ አለው፣ እንደ ዝንብ አይነት እንትን አለው ብለን እንደዛ አናወራም። እኛ የምናወራው በምናየው ነገር ብቻ ነው። ስለዚህ ሰው ስንል የሰው እጅ ስንል ስለ ስጋዊ አካል ነው የምናወራ። ለምሳሌ የሰው ወገብ ስለ ስጋዊ አካል ነው። የተራራ ወገብ ስለ ስጋዊ አካል አይደለም የሚወራው። የሰው እጅ ወይም ደግሞ የዶሮ ክንፍ ስለ ስጋዊ አካል ነው የሚያወራው። የመላእክት ክንፍ ደግሞ ስለ ስጋዊ አካል አይደለም። አናቅም ነው። አላህ Subhanahu Wa Ta'ala እጅ ይላል፣ ፊት ይላል፣ እግር ይላል። እጅ፣ ፊት፣ እግር የሚላቸው ነገራቶች ምንድን ናቸው? ምን አይነት ናቸው? እንዴት አይነት ናቸው የሚለው ነገር እኛ እኮ መለኮቱን አላየነውም። እሱ ከነገረን ውጪ እንዲህ ነው ወይ እንዲህ ለማለት ፈልጎ ነው ብለን እኛ አንተረጉምም።
ለምሳሌ መልክ የሚባለው ነገር በስላሴ አስተምህሮ ማለት ነው። በስላሴ አስተምህሮ አካል ምንለው አካል ማለት ሙሉ ቁመና ገጽና መልክ ብሎ ያስቀምጠዋል። እዛ ላይ ልዩ ልዩ ህዋሳት ብሎ እጅ፣ እግር፣ አይን፣ አፍንጫ ይላል። መዝሙረ ዳዊት ምዕራፍ 11 ቁጥር 4 አካባቢ ላይም እንደዛው ብሎ ያስቀምጣል። ግን ረቂቅና ምጡቅ ስለሆነ አይመረመርም ይላል። ለምንድነው የማይመረመረው? አምላክ ስለሆነ ስለማናውቀው። ፍጥረታቱን እንኳን መርምረን አንጨርስም። የመላእክትን ገጽታ ሳናቅ የአምላክ ገጽታ እንደዚህ ነው እንል አንችልም። ስለዚህ የኛ ምላሽ ምን መሰለ ሳልኖር የመጀመሪያ ያነሳው ላይ እጅ የሚለውን እጅ ለማለት የፈለኩት ይሄ ነው አላለም። እጅ ስል እንደዚህ አይነት ነው ብሎ አላስቀመጠም። ግን የነገረን ነገር አለ። ወለም የኩን ለሁ ኩፉወን አሐድ፣ ለእርሱ አንድም አምሳያ ወይም ቢጤ የለውም ብሏል። ስለዚህ እሱ የሚናገራቸው ስለራሱ ከሆነ የሚናገራቸው ነገራቶች በጠቅላላ አምሳያና ቢጤ የላቸውም። ለይሰ ከሚስሊሂ ሸይ ይላል። እርሱን የሚመስል ምንም ነገር የለም ይላል። ስለዚህ የኔ ትከሻዬ ላይ ያለ እሱ እጅ የሚለው ነገር ምን እንደሆነ በምን አቀ ነው? እጅ ስላለ እጅ እንላለን እኛ። ሳልኖር ተረዳው ሐሳቤን። ስለ እግዚአብሔር አካል ላይ ስላወራሁትም ማስረጃ ከፈለክ መጠየቅ ትችላለህ። ቀጥል። ስለ እኛ እኮ የምናመልከው አለ። እኛ እኮ ተወልዶልናል እኮ እኛ የኛ አምላክ እኮ በስጋ ተገለጣልን እኮ ዮሐንስ 1:1 ላይ ችግር የለም ስለኛ የኛ አይደለም። መዝሙረ ዳዊት ላይ ያለው መዝሙረ ዳዊት ላይ ምዕራፍ 11 ቆይ እንደምልክፈተው ምዕራፍ 11 አይ ቲንክ ቁጥር 4 ላይ ያለውን እንየውና እንግዲህ ያ አልተወለደም፣ ስለተወለደ አካል አይደለም የሚያወራው። እሺ ምን ይላል? እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ አለ። አይን የተባለው ምንድነው? ሳልኖር ምን አይነት ነው? አይን መለኮታዊ አይን ነው። ሁሉንም የሚመለከተው አይን ነው እኮ። ምን አይነት የተወሰነ እንደኛ አይደል? አሁን አይን ማለት እንደኛ አይን ሳይሆን ምን አይነት ነው? እንደኛ አይነት ነው ወይስ አይደለም ብያልጠየኩም። ምን አይነት ነው አይኖቹ የተባለው? አይኖቹ ምን አይነት አይኖች ነው? እኛ ለምሳሌ አይናችን ጭንቅላታችን ላይ ያለ ነው። አይኖቹ የተባለው ምን አይነት ነው? የእግዚአብሔር ስለ እግዚአብሔር ትንሽ ልንገርህ። ስለ አሁን እዚህ ላይ ቆመህ ረግጠህ ሳትይዘኝ ልንገርህ እንዴት እንደሆነ። ዙፋንም አለው አይደለ? አሳጥረው። እሺ ቅንድቦቹም የሰው ልጆችን ይመረምራሉ ብሎ ይቀጥላል። ቅንድብ የተባለው እና አይን የተባለው ምን አይነት ነው? አይነቱን ነው እኔ ማወቅ የምፈልገውና ወደ ሌላ ሳናወራ አይነቱን ብቻ ንገረኝ ምን አይነት እንደሆነ። አይን ማለት ማየትን እንደሚያይ እንደሚሰማ ጆሮም አለው። ይመለከታሉ አለ እኮ። ቆይ አንዴ አዎ አይኖቹ አለ ወደ ድሃ ይመለከታሉ ማየቱን ገለጸ። ግን አይኖቹ የተባለው ምንድነው ነው የኔ ጥያቄ? ይመለከታል ወይስ አይመለከትም? እሱንማ አስቀመጠው እኮ እዚሁ። አይኖቹ አለ ወደ ድሃ ይመለከታሉ አለ። መለኮታዊ አይን ያ ያለ አይረሳም ለማለት ነው። አይኑ ምንድነው የኔ ጥያቄ? ያ ያለማ ይመለከታሉ እኮ አለ። ቆይ አንዴ እዚህ ጋር ላብራውና መለኮታዊ አይን ምን አይነት ነው? አይነቱን ታውቀዋለህ? ምን እንደሚመስል የአይኑ አይነት ነው? አዎ ሰማያዊ ነው፣ ቀይ ነው፣ ቢጫ ነው? ምንድነው የሚመስለው? እንደኛ አፍንጫው አካባቢ ያለ ነው? ቅንድቡስ ምን አይነት ነው? እንደዛ አይደለም። ለምንድን ነው እንደዛ ብለን ማገልጸው? መለኮት ስለሆነ። አመሰግናለሁ። አሁን ምላሽን አገኘ እስልምና ላይ ያለውን። ቆይ አንዴ ሳልኖር ለመለኮት ውስንነት የለውም። ገባን። አሁን እስልምና ላይ ምላሽን አገኘ? አዎ እስልምና ላይ ቆይ አሁን አንተ የሄድክበትን ገብቶኛል። ልጆቹ አዎ ፊቶችም እግሮችም አሉት። ነገር ግን እነዚህ እግሮች የሚል ነገር የለም። አንዴ ቆይ ፊቶችም እግሮችም የሚል ነገር አለ እኮ። እግርና እግሮች ላይ እኛ አሁን ያልተቀመጠን ነገር አናስቀምጥም፣ አናወራም። ባት ከተባለ ባት እንላለን እንጂ ባቶች አንልም። እግር ከተባለ እግር እንላለን እንጂ እግሮች አንልም። ፊት ከተባለ ፊት እንላለን እንጂ ፊቶች አንልም። እንት ነው ዳይጸ ልሳን ነው ይሄ ያነጋ ዳይጸ ልሳን ነው የነጋገር ስተት ነው። ልክ እኮ ተረድቻለሁ። ለምሳሌ አሁን ከተናገርከው ፊት አለ፣ ፊት ተናግረሃል። እጆች አሉት፣ ባት አለ። እነዚህ ሁሉ ናቸው አንድ አላህን ያስባሉት። እነዚህስ በምን ነው? ዝሩ ቃል ናቸው ወይስ የተገጣጠሙ ናቸው? አሁን ሰው ነኝ እንደምትየው ተተካሰረ ሰውነት አለ። በእርግጥ አንድ ምነግርህ አሁን አላህ ማንንም ቢጤ የለውም ነው። አላህ ቢጤ የለውም፣ እሱን የሚመስል የለም። መለኮታዊ ኃይል ነው ተብሎ የሚታመን አይደለ? አላህ ቢጤ የለውም። አላህ ቢጤ መስጠት ከእስልምና ያስወጣል አውቃለሁኝ። ግን ይሄ እግር አለ፣
ማለት ባት አለ፣ ፊት አለ፣ ጭን አለ፣ ሁለት እጆች አሉ። ጭን አለ ይላል። እነዚህ ባት አለ አይደል እንዴ? እሺ እኮ የሌለው ነገር አታውራ። እነዚህ ባንዱ ነው አላህን ያረጉት አንድ እነዚህ ባንዱ ነው ወይ? እነዚህ ምን ላይ ነው የቆመው? እነዚህ በቃ ምን ላይ ነው ያለው? ወይስ ባትም ለብቻ እጅም ለብቻ ፊትም ለብቻ ነው ያለ? ጥያቄ የሚሆንብኝ ሐሳብ ይሄ ለኔ አሁን አላህ አንድ ነው ብያስብና ፊትም አው የኔ ሐሳብ እኮ ነው አሁን እየተረዳኸው ያልሆነው ትልቁ ነገር ምንድነው? እጅ ሲባል እንደዚህ ነው ብለህ አንተ አሁን ለምሳሌ አይን ሲባል ምን አይነት አይን ነው? ስለ መለኮታው ያልከኝ እንደዚህ ነው ልትል ያልቻልከውን አይን እኔ ጋር ስታመጣው ፊት ሲባል ለምንድነው እንደኔ ነው ብለህ የምታስበው? ለምን? ማን ነው እንደዛ ያለህ ነው? ሳልኖር ማንንም እንደዛ ካላለ እኮ እንደ ታዲያ የመለኮት ፊት ከአንገት በላይ መሆኑን በምንድነው ያወቅከው አንተ? ፊት የተባለው ራሱ እንደዚህ አይነት ገጽታ መሆኑን በምንድነው ያወቅከው? ፊት የተባለው ምን እንደሆነ ማን ነገረ? ሳልኖር እስኪ ንገረኝ። ማን ምኑ ፊት የተባለው ምን እንደሆነ ማን ነገረህ ነው? አሁን አንተ ፊት አልክና ላይክ እንደኛ እንደ ሰዎች ከትክሻ በላይ ነው ወይስ እጅ ስትል ከትክሻ ጋር የተያያዘ ነው ያልተያያዘ ነው አልከኝ። ሲጀመር እጅ ማለት እንደዚህ ነው ያለ ማን ነው? ማን ነገረህ እንደዚህ ብሎ ነው እኔ እያልኩ ያለሁት። ፊት ሲል ከአንገት በላይ ነው አይደለም ብሎ ማን ነገረ? ፊት ሲል ምን አይነት ነው የሚለው ማን ነገረህ ነው የኔ ጥያቄ። ፊት የሚለው ብቻ ነው የተቀመጠ እና እነዚህ ፊቶች አይሆንም። አሁን ለየብቻ በምን ላይ ነው የተዋቀሩት? እየደህጸጽክ ነው። ዳጸልሳን የተያያዘ ነው የተነጣጠለ ነው። ፊት ማለት ራሱ እንደዚህ ነው ወይ ሚለውን ነገር ማን ነገር? አሁን እኔ ኦርቶዶክስ ላይ ባይዘው ከፍትላለሁ። የኦርቶዶክስ ሲሆን ረቂቅ ነው ምጡቅ ነው ስፋቱ ግዝፈቱ እንደዚህ አይባልም። ለምንድን ነው የማይባል? ስላልነገራችሁ እንደዛ ብላችሁ ትዘጉትና እስልምና ላይ ይህንኑ መልስ ስትሰጡ ምንድነው የምታስቀምጡት ምላሽ? አይ የለም ከሰው ጋር ማመሳሰል አለብን ትላላችሁ። ከሰው ጋር ካልተመሳሰለ በቃ አይመቻችሁም፣ ደስ አይላችሁም። እኔ አሁን የኦርቶዶክሱን ከፈትኩል። ቆይ አንዴ እንደውም ልክፈትል። እሱ እንደውም ከኔ በላይ ያስረዳል የኦርቶዶክሱና ትንሽ ያው ገራሚ ነገር ነው። ደብል ስታንዳርድ ሲሆን የምትሄዱበት መንገድና እኛ ጋር ሲሆን የምትመጡበት ሁኔታ ሁለቱ በጣም ይደህጽጻል። የዳህጸ ልሳን እሺ ኦኬ መለከ ገዛ እሺ ይሄ ስለ መለኮት ነው አካል ይሄው እሺ ምስጢረ ሥላሴ ላይ አካል ይላል ወይም ደግሞ ሃይፖስታሲስ ይላል። ሶስታቸውም ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለወልድም ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስም እንደዚሁ ፍጹም አካል ፍጹም መልክ ፍጹም ገጽ አለው አለ። ነገር ግን አይከፋፈሉም፣ አይነጣጠሉም፣ ፍጹም አንድ ናቸው። አካል የተባለውም ምሉእ ቁመና ነው። ገጽ ከአንገት በላይ ያለው ፊት ሲሆን መልክ ልዩ ልዩ ህዋሳት ማለትም አይን፣ ጆሮ፣ እጅ፣ እግር ሁሉ ናቸው። እንዲህ ሲባል ግን የሥላሴ አካል እንደ ሰው አካል ውሱን፣ ግዙፍ፣ ጠባብ አይደለም። ይልቁንም ምሉእ ስፉህና በወንድለስ ረቂቅ ነው እንጂ ምሉእነታቸውና ስፋታቸው ከአርያም በላይ ቁመቱ፣ ከበርባኖስ በታች መሰረቱ፣ ከአድማስ እስከ አድማስ ስፋቱ ተብሎ አይነገርም፣ አይመረመርም። ምክንያቱም ሥላሴ ዓለሙን ይወስኑታል እንጂ ዓለሙ ሥላሴን አይወስናቸውምና። የአካል ልዩነት የሥላሴን ሶስትነት በግልጽ የሚያሳይ ሲሆን እያንዳንዱ አካል ሙሉ በሙሉ አምላክ መሆኑን ያረጋግጣል ይላል። ስለዚህ ስለ ሥላሴ አካላት ሲቀመጥና ሲገለጽ እንደዚህ ነው አይባልም፣ ከዚህ እስከዚህ ነው አይባልም፣ እንዲህ አይነት ሁኔታ ነው እንዲህ ነው ብለን አንገልጻቸውም ተብሎ ተቀመጠ። እስልምና ላይ ሲመጣ መለኮት ነው እየነገረን ያለ። ከተናገረው ውጪ መናገር አንችልም። ፊት የተባለው እንዲህ ይመስላል ማለት አይቻልም እያልኩ ለምንድን ነው አንተ እንደ አንተ አይነት አድርገህ የምታወራኝ ነው? የት አመጣኸው? እንደኔ አይነት አርግ አይደለም የተለየ አካል ያንተ ከትከሻ በላይ እንዳለው ለምንድን ነው ፊት የተባለው ነገር ከትከሻ በላይ ያለ ነው ብለ ያሰብከው? ወይም ደግሞ ከትከሻ በላይ እኮ እግርም አለው እኮ ሰማይ ዙፋኔ ምድር ደግሞ መረገጫዬ ናት አለ። የእግሬ መረገጫ። እሺ አሁን በቃ
በቃ ተውና ዳህጸ ልሳኑንም እንተው ያሳለፍከውን ነገር እንተውና አጠራ አድርጌ ልመለስ። አንዴ ሳልኖር እሺ አንዴ በገዛ ቤት አላስወራኩሽ። አይ ምንም የከለከልከኝ ነገር የለም። እውነት ለመናገር ምንም አልከለከልከኝም። እንዲገባ እንድንግባባ ብቻ ነው እንጂ አፌ ላይ ቆመህም ምናምንም አይደለም። የኔ ቤት ቢሆንም እኔም በስርዓት ነው መሄድ ያለብኝ፣ ካልሆነማ ችግር ነው። ለማንኛውም ወደ ኢስላማዊ ነገር ስናመጣ ፊት የሚለው ልክ እንደ የምትለው ነገር ካልሆነ ፊት የሚለው ነገር ምን እንደሆነ አልተገለጸም። ስለዚህ እኛ ምን ብለን ነው የምናልፈው? ፊት የሚለውን ስያሜውን ብቻ ተጠቅመን እናልፋለን። አለቀ። እጅ የሚለው ይህንን ይመስላል ብለን ክሊር የማናደርገው የማንገልጸው ነገር ከሆነ እጅ የሚለው ነገር እጅ እንደተባለ እጅ አለው ብለን እናልፋለን። ኦኬ፣ እንደዛ ብለን ነው የምናልፈው። እግር የሚለው ጋርም በተገናኘ ወይም ባት የሚለው ጋርም በተገናኘ እንደዚህ አይነት ነው ተብሎ ስላልተቀመጠ ባት የሚለውን ስያሜውን ብቻ ተቀብለ ነው እናልፋለን ማለት ነው። ይሄ ማለት በምሳሌያዊ አረዳድ አይፈታም፣ እንደተናገረው ነው ብለን እንቀበላለን። የተናገረው ነገር ምን ይመስላል፣ እንዴት አይነት ነው፣ ወዴት ምናምን ራሱ ባለቤቱ ራሱ መለኮት የነገረን ያብራራልን ነገር የለም። ዩኒቨርስ ምን አይነት ቅርጽ ነው ያለው ብዬ ብናገር ማንም ሰው ሊመልስልኝ አይችልም። ክብ ነው ማይልም፣ ሞላላ ነው ማይልም፣ 4 ማዕዘንም ነው 6 ማዕዘንም ነው ብሎ የመመለስ መብት የለውም፣ አቅምም የለውም። ለምን? ስለማያውቀው። ስለማናውቀው ነገር አናወራም። የመላእክት ክንፍ የዶሮ አይነት ነው ወይስ አይደለም? ክንፍ የሚለው ቃል ራሱ ለመላእክት አገልግሎት ላይ የዋለው ምንን ለመግለጽ ነው? ምንም የሚታወቅ ነገር የለም። ለምን? መናፍስት ናቸው፣ ረቂቃን ምጡቃን ናቸው። ስለዚህ ክንፍ ሲል መብረሪያ ነው፣ መጓዣ ነው፣ መሄጃ ነው፣ መምጫ ነው። ክንፍ ሲባል እንደዚህ ላባ ያለው ነው፣ እንደዚህ የሆነ ነው። ላባ ሲባል እኮ ከቦዲው ጋር የተያያዘ ነው፣ የተገናኘ ነው ማለት እንደዚህ ቦዲ ያለው ደረት አለው፣ ላይክ በእጅ ፋንታ የተገጠመ ነው። ስለዚህ የመላእክትን ክንፍ ስንልም በእጅ ፋንታ የተገጠመ ልክ እንደዚህ ደረት ያላቸው ቦዲ ያላቸው ምናምን ናቸው አንልም። ለምንድነው እንደዛ ማንለው? ስላላየናቸው፣ ስለማናቃቸው። ስለዚህ አይደለም መለኮት ላይ እንደዚህ ነው እንደዛ ነው ብለን ልናወራ ይቀርና መላእክት ላይ እንኳን ይህን ማውራት አንችልም ነው። ክንፍ ከተባለው ኦኬ ክንፍ ብለን እናልፈዋለን። ክንፍ የተባለው ምንድነው? who cares አልተገለጸም። እስኪ ያልከውን ከተረዳው አዳልከኝ እንዴት እንዳልከኝ ከተረዳውት ማለት ነው። እኛ አላህ Subhanahu Wa Ta'ala እጅ ያለው ፊት አለው ስንል የሚወሰን ሳይሆን መለኮታዊ ለመጥሪያ ያለ እንጂ ከዛ በላይ አናቀም። እጅ ሲባል እንደ ሰው አይደለም፣ መለኮታዊ እጅ ነው ለመግለጽ የተባለ እንጂ እንደው እንደ ሰው እጅ ነው ምናምን አይደለም። አላህ አይመረመርም ነው አይደል? የመጨረሻ ሐሳብ እንደ ሰው ሳይሆን እንደማንም አይደለም። እንደማንም እሱን የሚመስል የለም። እጅ ሲባል ልክ ጀስት ላይክ እንደ ሰው የሚታጠፍ የሚዘረጋ ሳይሆን ከትከሻ የተገጠመ እንትን ያለ ምናምን ሳይሆን እጅ የተባለው ራሱ አላህ Subhanahu Wa Ta'ala ብቻ ነው የሚያብራራው። ጥሩ ነው፣ በቃ ተረድተህ። እኛ እናብራራው የተገደበ ዕውቀት ነው ያለ እዚህ ላይ ነው የምትለኝ አንተ። ቁርአኑ ገድቦታል፣ ይሄ አላህ የሚያውቀው ነው ያልከኝ አንተ። አዎ አላህ ብቻ ነው የገለጸው። እሱ ደግሞ ስለሱ የተናገረውን ነገር ከሱ ውጪ ወይም ከሱ በላይ ብለን እኛ ልናብራራው አንችልም። ቢነግረኝ ኑሮ እኔ ነግርህ ነበር። ግን አንተ ስዕልህን አስተካክል ነው የኔ ሁኔታ። ለምንድነው ስዕልህን አስተካክል ምልህ? እጅ ሲባል እንደ ራስህ እያሰብከው ስለሆነ ነው። የተነጠለ ነው የተያያዘ ነው እያልክ እየጠየከኝ ያለኸው ለምን? ያንተ የተያያዘ ስለሆነ። የተነጠለ እጅ እንኳን አታውቅም፣ አይተህም አታውቅም። ለምን እንደምጠይቀው ሁሉ አላውቅም። ሌላው ደግሞ በአንተ ቆይ አንዴ እሺ ሳልኖር ይቅርታ። አሁን በአንተ አካሄድ እንሂድና መለኮታዊ እጅ እንበለው። ያንተ እጅ እስኪ ሳልኖር አያድርግብህና እጅህ ተቆርጦ መንገድ ላይ ባገኘው እጅህ ላይ ወይም የሆነ ምልክት ባገኝ ይሄ ሳልኖር ነው ምል ወይስ የሳልኖር እጅ ነው ምለው? የሱ እጅ ነው። ምልክት ካለውማ የኔ እጅ መሆኑ ይነገራል። ያንተ እጅ መሆኑን ካወቅኩ እኔ ይሄ ሳልኖር ነው እኮ ይሄ ሳልኖር ሁለተኛ ማንነቱ ነው ብዬ ነው የምገልጸው ወይስ የሳልኖር እጅ ነው ምለው? እጁ ተቆርጦ ነው እንጂ ሁለተኛ ማንነትማ እንዴት ኖረኛ ብለ ነው። በቃ እንደዛ ከሆነ እጅና እግሩ ተደምሮ ነው አንድ የሆነው ብለህ ለምንድን ነው የምትጠይቀኝ? ስለማንነት እያወራሁ እሺ፣ ስለማንነት ካወራን ቆይ አንዴ ልንገርህና ስለማንነት ለምሳሌ አላህ Subhanahu Wa Ta'ala በምንነትም በማንነትም አንድ ነው ካልኩ ማንነት የሚባለው ነገር ቦዲ ፓርት እንዳልሆነ ታውቃለህ? ቦዲ ፓርት እንዳልሆነ ታውቃለህ ወይስ አታውቅም? ማንነት ምንለው
አካል በቃ ስለዚህ በማንነትና በምንነቱ አንድ ነው ስልህ እጅ እግሩና ፊቱ ተቆጥሮ ነው ወይ አንድ የሆነው ብለህ ለምንድን ነው የምትጠይቀኝ? አሁን እንዳንተ እንኳን ብትስለው ነው የምልህ። አሁን እንዳንተ እንኳን ብትስለው አንተ እጅ እግርህ ለየብቻ ቢነጣጠል አንድ አትባልም ወይ? ሳልኖር አይባልም ወይ? ያ እኮ የሳልኖር ነው የሚባለው እንጂ ሳልኖር አይባልም። ያ የሳልኖር ነው የሚባለው እጅ። ቀጥል። ለምን መሰለህ አሁን ገብቶኛል እንዴ። ለምሳሌ አንተ የምታምነው ክርስቶስ አልተሰቀለም ብለህ ነው። እኔ ደግሞ አላህ ማንም ቢጤ የለውም ስለተባለ ቢጤውን ፍለጋ እኮ ነው የምንሯሯጥ እኮ ወዳጄ። አሁን አንተ እግር አለ እጅ አለው አልከኝ አይደለ? አሁን እጆች አሉኝ አለ። ከዛ ደግሞ ባታል ፊታል። እኔ ደግሞ ምን እፈልጋለሁ? ቅሪት አካልም አለው ብዬ ማወቅ እፈልጋለሁ። ለምን እንዲያ ከሆነ የለውም ብለህ ይኸው ቢጤ ያለው እኮ እልሃለሁ። ሐሳቡን አገኘህ? አሁን አንተ ያልከኝ አንተ አልተሰቀለም ብለህ ነው እኮ አንተ የምታምን። አሁን አንተ አልተሰቀለም አልሞተም አንድም ቢጤ የለውም ፈጣሪ ምስጋና አልተሰቀለም ምንለው አላህን ሳይሆን ኢየሱስን ነው። አነ ኢሳን ነው እንጂ ኢሳን ነው ነብዩን ገባኝ። ስለዚህ አላህን ስላልሆነ አሁን አልተሰቀለምና ተሰቅለው አይደል? ለምን እንዳገናኘው ስላልገባኝ ነው አሁንም እያነሳውልህ ያለው። ልነግርህ አይደለ? እኔ ደግሞ ምንድነው መነሻችን እኮ ነው። እኔ የራሴን አምላክ ላደርግ ነው። አንተ ደግሞ አንድም ቢጤ የለውም ብለሃል። ስለዚህ ባተገኘ እጆች አገኘን ፊት አገኘን። እኔ ወደም ነው ፊት አለው አልከኝ አይደል? እጅ አለው አልከኝ አይደል? ሌላ ቅሪት አካል አለው። ከዛ ምን እልሃለሁ? ይኸው ቢጤ የለውም አልኩ። ቢጤ ያለው እልሃለሁ። መጨረሻው ይሄ እኮ ነው። ወደዚህ ለመምጣት እኮ ነው የምጠይቅ እኔ። ይሄ ካለ ሌላም ቅሪት አካል አለ ወይ ነው? አይ ጥሩ ነው። ለማንኛውም አሁን እንደዛ ከሆነ አይ ጥሩ ነው። ተዋቸው ኮሜንት። የነሱ ሰፈር ሌላ ሰፈር ነው። እኛ ያለንበት ሰፈር አሁን 7 ሰው። አንድ ነገር ልንገርህ እኔ እኛ አካባቢ ሙስሊሞች አሉና ሙስሊም ተመሰከረብህ ሐቅህን ትመልሳለህ። እንደው በቃ አሁን ሙስሊም እንዲህ ነው የሆነ ነገር ሲደረግ ሙስሊም ይጠራና መስክር ይባላል። ሙስሊሙ ተመሰከረ መሰከር ነው። አሁን የመጡት ደግሞ ተሳዳቢ ናቸው። ወንድ አምላኪ ይላሉ ምናምን። እሱ የቲክቶክ ሙስሊሞች ናቸው። እርሱ የሚያውቁት ታላላቅ ሙስሊሞች አይደሉም። እዚህ ወጠጤዎች እንበዛለን። እኛ ጋር በቃ አሁን ቤተክርስቲያን ስናሰራ ሙስሊም ቤት ነው ሀጂ ከሌ ቤት ይሁን ይባላል። ሙስሊም እረኛው በግ ስንጠብቅ እረኛው ሙስሊም ከመሰከረብህ አለቀ። ወዲያም ሙስሊም የሚመጣ ጥሩ ነው። ለማንኛውም ሳልኖር ምንድነው ሐሳቡ ባጭሩ እጅ እግር ፊት እንደዚህ የተባሉት ነገሮች ምን እንደሆኑ ምን እንደሚመስሉ እኛ እጅ እግር ፊት ከማለት ውጪ የምናብራራው ነገር የለም። ለምን? መለኮታዊ ስለሆኑ። አንድ ይሄ ነው። ሁለተኛ አላህ Subhanahu Wa Ta'ala ፍጡራንን አይመስልም ማለት ለምሳሌ ፍጡራን ይሰማሉ፣ አላህም እኮ ይሰማል። አረ ፍጡር እኮ ሰማ፣ አምላክም ሰማ፣ ስለዚህ ተመሳሰለ። እንደዛ አይደለም። እንደዛ ሳይሆን እያልን ያለነው የፍጡራን መስማትና የአላህ መስማት ፍጹም የሚያመሳስለው ነገር የለም ነው። ለምሳሌ እኔ አሁን ካለሁበት ሆኜ አንተ ካለህበት ሆነህ እኔን ለመስማት ስልክ አስፈልጓል፣ ተጨማሪ ነገር አስፈልጓል። እንደዛ ሆኖም እንኳን ልቤ ውስጥ እያንሾካሾኩት ያለውትን ሐሳብ መስማትም ማወቅም አትችልም። ግን ያንተም መስማት ነው የሚባለው። አላህ Subhanahu Wa Ta'ala ደግሞ ልክ እንደዚሁ እኛ ያለንበትን እዚህም እዛም ሆነን ማለት ነው የትም ቦታ ሆነን ያለንበት ቦታ ላይ ለመስማት ማለት ነው አላህ Subhanahu Wa Ta'ala ምንም የሚያስፈልገው ነገር የለም። መሀል ሰፋሪ የሚባል ነገር ስልክ የሚባል ነገር እንደዚህ አይነት ነገር ምንም አይገድበውም ነው። አላህ ምንድነው የሚለው? በሐሳቦቻችሁ የምታንሾካሹኩትን ሁሉ አውቃለሁ ነው የሚል። ኦኬ ሰውን የፈጠረ ነው በሐሳቡ የሚመላለሰውን ሐሳብ በጠቅላላ አውቃለሁ ነው የሚል። እኛ ከደም ጋኖቹ በላይ ለእርሱ ቅርብ ነን ነው የሚለው። የደም ጅማት ከተቆረጠ ሰከንድም ደቂቃም አይቆይም። አንድ ሰው ወዲያው ነው የሚሞተው። ከዛ በላይ እንኳን ለሰው ልጅ ቅርብ ነን እያለ ይናገራል። ቅርበቱ ከእውቀቱና ከአትሪቢዩቱ ጋር ነው። ማወቁ እያንዳንዱን ነገራቶች ማወቅ መቻሉ ነው። ስለዚህ የኛ እውቀትና የሱ እውቀት አንድ አይደለም። የኛ የተገደበ ነው። የሱ ለዛ ነው እኮ አይመረመርም የሚባለው ሐሳብ ላይ ያመጣውልህ ኦርቶዶክሳዊ ትምህርቶች ይሄ አምደ ሃይማኖት ላይ ያለውን ነገር ያመጣውት ለዛ ነው። ምንድነው አይመረመሩም ሲባል በቃ የፈጣሪ ከተባለ የሆነ ነገር የፈጣሪ በመሆኑ ብቻ ረቂቅ ነው ማለት ነው። አይመረመርም ማለት ነው።
ስለዚህ ያንን ፓርት ነው እየተረዳ ያልነበረው አይ ቲንክ ያልሆነው ሳይሆን ያልነበረው አሁን ተግባብተናል ብዬ አስባለሁና አላህ Subhanahu Wa Ta'ala ቢጤ የለውም ስንል እና እጅ ፊት እግር የሚለውን ነገር ለራሱ ሲጠቀም ማለት ነው ምን ለማለት ፈልጎ ነው የሚለውን ነገር ራሱ ነው የሚያውቀው ግን ምንድነው የምናውቀው ነገር ቢጤ እንደሌለው ነው ገባ ለይሰ ከሚስሊ ሸይ እሱን የሚመስል ምንም ነገር የለም ስላለ ያንን ኮምፕሊትሊ ስለነገረን እንቀበላለን ስለዚህ ምንም ነገር ይበል ምንም ባይዘው እንደዛ ብሎ አላቆመም እንደውም ቁርአኑን ልክፈትልህ የሚመስለው ምንም ነገር የለም ካለ በኋላ وهو سميع بصير ብሎ ነው የሚያስቀምጠው እሱ ሰሚውና ተመልካቹ ነው ይላል እንዴ ከላይኩ የሚመስለው ነገር የለም ብሏል ታዲያ ለምንድን ነው እዛው አንቀጽ ላይ እሱ ሰሚና ተመልካች ነው ብሎ የሚያስቀምጠው መስማቱ እንደኛ መስማት አይደለም ተመልካችነቱ እንደኛ ማየት አይደለም እኛ ለመመለከት ለመስማት የሚያስፈልጉን ነገራቶች እሱ ያስፈልገዋል ማለት አይደለም ስለዚህ እርሱ ከተገለጹት ነገሮቹ ጋር የሚመስለው የሚመሳሰለው ምንም አይነት ፍጥረት የለም ነው ልክ መላእክትና ሰው የሚያመሳስለው ነገር እንደሌለው ሁሉ በመጠንም በፊዚካል ቦዲም ማለት ነው እኛ ምንታይ እነሱ ማይታዩ እነሱ ከብርሃን የተሰሩ እኛ ከአፈር የተፈጠርን እንደዚህ ስለሆነና አይ ቲንክ በዛ ሐሳብ ላይ የተግባባን ይመስለኛል አይደል ወደ እኛ ወደሚለው ሐሳብ ልግባ በነገራችን ላይ ልንገርህ እኔ ማለት ነው እጅ ያለው ስለ እንደው የተወሰነ እጅ ነው እንደሰው ማለት አይደለም እረዳለሁኝ እኔ መለኮታዊ አካልም ቢሆን እንደዛ ለማለት እንጂ እንደዚህ የተወሰነ በእንደ ሰዎች የሚለካ እንደዛማ እንዴት ላለሁኝ እንደዛ አይነት ሐሳብ የለኝም እኔ እሺ ቀጣይ ጥያቄዎች ይሄንን እንለፈውና እንወያይበታለን እሺ እኛ ወደሚለው ቀጣይ ጥያቄዎች ምንድናቸው እኛ ሚለ ሐሳብ አንስተ ነበር እኛ ሚል እና አላህ አንድ ነው ከተባለ እኛ ደግሞ ለስንት ነው ያው እንግዲህ አንተ ስለ ስነ ቃል ስለምታቅ እኛ ፈጠርናችሁ የሚል ብዙ ጊዜ አለ ሶስተኛ ወገንም ሆኖ ይናገራል አንዳንዴ አላህ እንደዚህ አለ እያለ እሺ አላህ Subhanahu Wa Ta'ala በቁርአን ላይ ባይዘው አላህ ብቻ አይደለም ላይክ ብዙ በተለይ አብርሃሚክ ሪሊጅን ላይ ያለ ሐሳብ ነው ያነሳ ያለው አንደኛው በሶስተኛው ወገን መናገር በተመለከተ አላህ Subhanahu Wa Ta'ala ስለራሱ በሶስተኛው ወገን ያወራል እንዴ እርሱ አላህ ነው ለምሳሌ ቁል በል هو الله احد እርሱ አላህ አንድ ነው هو እርሱ ያለ እየተናገረ ያለው እርሱ አንድ ማንነትን ነው የሚያሳየው እርሱ አላህ አንድ ነው እያለ ያለው ራሱ አላህ Subhanahu Wa Ta'ala ሲሆን ቁል በሚለው ቃል አማካኝነት ግን በሶስተኛው ወገን ስለራሱ ይናገራል ወይም ደግሞ እንዲህ አላደረገልህም እንዲህ አልሆነም ብሎ የሚያስቀምጥበት ሁኔታ አለ ይሄ የተለመደ ነው ያልኩ በአብርሃሚክ ሪሊጅን መሰረት ምንድነው አንድ አካል በሶስተኛው ወገን ስለራሱ ማውራቱ በጣም የተለመደ ነው ለምሳሌ ኢየሱስ ክርስቶስ የሰው ልጅም እየበላና እየጠጣ ያለ ያወራል ስለራሱ የሚናገረው ስለራሱ ነው ግን በሶስተኛው ወገን ነው የሚያወራው ምን ይያለ የሰው ልጅ ይያለ እየበላና እየጠጣ መጣ እንደዚህ ይያለ ይናገራል በራሱ አንደበት ማለት ነው ኦኬ ምንድነው ብቻህን እውነተኛ አምላክ ይሆን ካንተንና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ነች ይላል የላከውንም እያለ የሚናገረው ስለራሱ ነው ኢየሱስ ክርስቶስ ነው ተናጋሪው ስለራሱ ነው በሶስተኛው ወገን ነው የሚናገረው የላከውን ኢየሱስ ክርስቶስን ያውቁት ዘንድ ነው ያውቁኝ ዘንድ አይደለም የሚለው የላከኝን ብሎ ሳይሆን የላከውን ነው እነዚህ የሶስተኛ መደብ ገለጻዎች አብዛኛው በተለይ አብርሃሚክ ሪሊጅን በሚባሉት ነገሮች ላይ የተለመደ ነው ሌላው ምንድነው ማጀስቲ የሚባለው ነገር ብዙሃነት ገለጻ በአማርኛም በአረብኛም በሂብሪውም ያለ ነው ለምሳሌ ዘጸአት 7:1 ላይ ምን ይላል ሙሴንም ለፈርዖን አምላክ አድርጌያለሁ ይላል አምላክ የሚለው ቃል ኤሎሂም ነው የገባው አማልክት ማለት ነው ሙሴ አንድ ፐርሰን ነው ግን አማልክት ተደርገሃል ይያለው ነው ስለ አንድ ፐርሰን ነው የሚያወራው ግን ኤሎሂም ሲል አንድ ፐርሰንን ነው እየገለጸ ያለው ስለ ሙሴ ነው የሚያወራው ግን አማልክት ይለዋል ያበዛዋል ማለት ነው በአረብኛ ሰዋሰው ህግ መሰረት ደግሞ ይሄ የልቅና እኛነትና የብዜትኛነት የሚባላል ሁለቱን እንዴት ነው የምንለየው ከተባለ ባይዘው አረብኛ ላይ ብቻ አይደለም አማርኛ ላይም ጭምር ነው እንዴት ነው ሁለቱም የሚለዩት አንድ አካል ወይም ደግሞ የሆነ አካል አንድ የሚለውን ነገር አንገድበውና የሆነ አካል አደረግን ሰራን ሲል ከሱ ጋር የሚነጋገሩት አካላቶች ወይም ለሱ የሚመልሱለት አካላቶች
አደረገ ሰራ ወይም ደግሞ አንተ እያሉ የሚመልሱለት ከሆነ በነጠላ የሚመልሱለት ከሆነ ያ ምን ይባላል? ፕሉራል ኦፍ ማጀስቲ ተብሎ ይጠራል። የግነት እኛነት ራስን የማግነን ማለት ነው። ሶ የራስን ልቅና የመግለጽ እኛነት ይባላል። ነገር ግን ሰራን አደረግን ሲል ከሱ ተቃራኒ ያሉ አካላቶች ወይም ስለሱ የሚያወሩ ወይም እሱን በቀጥታ የሚያወሩት አካላቶች ሰራችሁ፣ አደረጋችሁ፣ ፈጸማችሁ የሚሉት ከሆነ ግን የብዜትኛነት ይባላል። ይሄ አጭር መለያው ነው፣ የብዜትና የግነትኛነት በአረብኛ ሰዋሰው ማለት ነው። አላህ Subhanahu Wa Ta'ala ደግሞ ቁርአንን ሲያወርደው ኢና አንዘልናሁ ቁርአንን አረቢያን ብሎ ነው ያስቀመጠው። እኛ ቁርአንን አረብኛ ሲሆን አወረድ ነው የሚል። ስለዚህ ቁርአን የሚከተለው አረብኛ ሰዋሰው ነው። ለምን አረብኛ ነው ቁርአን። ለዛ ነው አረቦች የትም ቦታ ላይ ነው ይህን ጥያቄ አንስተውት አያውቁም። እስቲል እስከ ስንት ዘመኑ ናቸው? 1400 ዓመት አለፋቸው። ለምንድን ነው እኛ የሚለው የሚል ኩዌሽን አንስተው አያውቁም። ለምን? አጠቃቀሙ ላይ የታወቀ ስለሆነ። ስለ አላህ ብቻ ሳይሆን እንዲሁም ደግሞ ኸድር በሱረቱል ካህፍ ምዕራፍ 18 ላይ ስለ ራሱ እኛ እያለ ያወራል ወይም አብዝቶ ያወራል። ኦኬ ኔትወርክሽ ይሆናል ኡሙ አይመንን አስገቧት። ስለ ራሱ አብዝቶ ሊሆን ይችላል፣ አብዝቶ ይናገራል። ፈራን ይላል ለምሳሌ፣ ብቻውን እኮ ነው። ከማን ጋር ሆነው ነው የሚፈሩት ትላለህ? ኖ አይ ስለ ራሱ እየገለጸ ነው። ስለዚህ እነዚህ ገለጻዎች በጠቅላላ ማለት ነው አብርሃሚክ ሪሊጅን ላይ ያሉ አቀማመጦች ያሉ ገለጻዎች ሲሆኑ የግነትና የብዜትኛነት ይባላል። በምንድነው የምንለየው ከተባለ ግን እንዳልኩ ሶስተኛ ወገን ላይ ያሉ ሰዎች ይህንን ነገር አብረው ከሱ ጋር ኮንቨርሴሽን የሚያደርጉ አካላቶች እናንተ ካሏቸው ብዜትን ያመለክታል፣ አንተ ካሉ ግነትን ያመለክታል። ይሄ አጭሩ ምላሽ ነው። ዝርዝር ምላሽ ካስፈለገ ደግሞ አላህ እኛ ሲል ብቻውን እንደሆነ ብዙ ነገሮችን የሰውን ግምት በአጠቃላይ ማለት ነው አስገብተን ተክተን ማየት እንችላለን። ለምሳሌ እኛ ሲል ከአማልክት ጋር ነው እንዳንል ቁርአን ላይ ከእርሱ ውጭ ሌሎች አማልክት በነበሩ ኑሮ በዙፋኑ ባለቤት ላይ በተሽቀዳደሙ ነበር ብሎ ያስቀምጠዋል። አይ ከኢሳ አለይሂ ሰላም ነው ብሎ እንዳይነገር ደግሞ ኢሳ አለይሂ ሰላምን ሜንሽን አድርጎ እኛነትን ተጠቅሞ እናየዋለን። ጅብሪል ወይም ሩሁል ቁድስ ነው ወይም ከቅዱስ መንፈስ ጋር ነው እንዳንልም ቅዱስ መንፈስንም ብሎ እኛነትን ተጠቅሞ ያወራል። ከቅዱስ መንፈስ ውጭ ስለ ጅብሪል ሲያወራ ወይም ጅብሪልን በቀጥታ ሲያናገረው ማለት ነው። ከነቢያችን ጋር ነው እንዳይባልም እንደዛው ሁሉንም ነጥሎ ከራሱ ነጥሎ ሁሉንም እኛ የሚለውን ቃል ይጠቀመዋል። ሰው አላህ Subhanahu Wa Ta'ala የሆነ ከገሌ ጋር ቢሆንስ ብለህ የምታስበውን ነገር በሙሉ ቁርአን ላይ እያንዳንዱን ማለት ነው አንቀጽ በአንቀጽ ማየት እንችላለን። ውድቅ አድርጎ ከነሱ ራሱን ነጥሎ እኛ የሚለውን ቃል በመጠቀም ያስቀምጣል። ሌላው ኢላሁኩም ኢላሁን ዋሂድ ሲል ዋሂድ የሚለው ቃል አለ፣ አሐድ የሚለው ቃል አለ። ሁለቱንም ቁርአን ላይ ተጠቅሞታል። ዋሂድ ማለት አንድ ነጠላ አንድ ማለት ነው። ግን ኡመተን ዋሂዳ ካልኩ አንድ ህዝብ እያልኩ ነው። ብዙሃነትን በውስጡ የያዘ አንድነትን ያሳያል። ኦኬ ኡመተን ዋሂዳ አሁን አንድ ህዝብ ስል ይሄ በአማርኛ ቋንቋም ተመሳሳይ ነው። አሐድ የሚለው ቃል ግን ብቸኛ ማለት ነው። አሐድ የሚለው ተነጥሎ ብቸኛ የሚለውን ቃል አንድና ብቸኛው ነው የሚል። ለምሳሌ ሱረቱ ተውባ ላይ ምዕራፍ 9 ቁጥር 6 ላይ ከአጋሪዎቹም አንዱ ብሎ ሲናገር አጋሪዎቹ ብሎ ስብስቡን አስቀመጠና ነጠለው። አንዱ አለ ጥገኝነትን ቢጠይቅህ ብሎ ያስቀምጧል። አሐድ የሚለውን ቃል ነው የተጠቀመው። ልክ እንደዚሁ ሱረቱል ኢኽላስ ስለራሱ አሐድ ብሎ ካስቀመጠበት ደግሞ መጨረሻው አንቀጽ ላይ ወለም የኩን ለሁ አለ እርሱን የሚመስል ቢጤ ወይም አምሳያ የለውም ሲል እዛ መጨረሻ ላይ አንድም ቢጤ ወይም አምሳያ የለውም ብቸኛ የሚለውን ወለም የኩን ለሁ ኩፉወን አሐድ ብሎ ያስቀምጠዋል። አንድም ቢጤ ወይም አምሳያ የለውም ብቸኛ የተነጠለ ነው ማለት ነው። ስለዚህ ሙሉ አጠቃላይ ከቁርአን እይታ አንጻር እኛነት በሊንጉስቲካል አፕሮችም በቁርአንም በግራመሩ ማይተን ማለት ነው በስነ ቋንቋ ህግም ጨምሮ የግነትን እኛነት ነው የሚያመለክተው እንጂ የብዜትን እኛነት የሚያመለክት ነገር የለውም ነው። ሳልኖር በእርግጥ አማርኛ እንትን ላይ ያለ ግዕዝ ላይ አደ ከሌተ ሰለስተ ሲል አንድ ነው፣ አዱ ከሌተ ሰለስቱም ሲል ያው አንድ ነው። ግን የግነት ቃላቶች አሉ። ልክ ነው ተረድቻለሁ። በዛ ልክ እስኪ አንድ ያላህ ቃል ፍጡር ነው የአላህ ነው የፈጣሪ ነው። ፍጡርም አይደለም ፈጣሪም አይደለም። ቁርአን ፍጡር ነው አይደለም? ቁርአን ፍጡር አይደለም። ቁርአን ያላህ ቃል ነው። አዎ የአላህ ቃል ነው። ቁርአን ያላህ ቃል ነው። አዎ የአላህ ቃል ነው። ቁርአን አልተፈጠረም አይደለም?
አዎ ፍጡር አይደለም የአላህ ነው አልኩህ። የፈጣሪ ማለት ነው። አላህ እስትንፋስ አለው? እስትንፋስ አለው? የለውም። እስትንፋስ ስትል ምን ማለት ነው? መንፈስም የለውም። መንፈስ የእርሱ የሆነ አለው። አዎ የእርሱ የሆነ አለው። የእርሱ የሆነ ማለት ምን ማለት ነው? ንብረትነቱ የእርሱ የሆነ መንፈስ አለው። ወሩሁ ሚንሁ ይላል። አሁን ከእርሱ በሆነው መንፈስ ይላል። መንፈስ የሚለው ቃል ቁርአንን ለማመልከት መጥቷል። ጅብሪል ገብርኤልን ለማመልከት መጥቷል። የሰው ልጆች የሚፈጠሩበትን ማቴሪያልም ለማመልከት መጥቷል። ስለዚህ ወሩሁ ሚንሁ አሁን ፈነፈኽነ ሚን ሩሂና ሲል ከመንፈሳችን በነፋን ጊዜ ይላል። ወሩሁ ሚንሁ ሲል ደግሞ ከመንፈሱ ከእርሱ ከሆነ መንፈስ ይላል። ያ ምንድነው የሚያሳየው? ልቅናን ለዛ መንፈስ ለተባለው ነገር ልቅናን ተጠቅሞ ለምሳሌ በይቱላህ እንላለን እኮ የአላህ ቤት ይላል ቁርአን ላይ። የአላህ ቤት ማለት እሱ የሚኖርበት ቤት አይደለም። ለመጀመሪያ ጊዜ ምድር ላይ የተገነባው መስጂድ ካዕባ ስለሆነ ያንን የአላህ ቤት ወደ ራሱ በማላቅ የኔ ብሎ ይጠራዋል። የአላህ ግመል ተብሎም ተጠቅሷል። ለሷሊህ ከተራራዎች ተፈልፍላ የወጣችው ግመል የአላህ ግመል ይባላል። ከግመሎች በጠቅላላ የተለየችና እናቷም አባቷም ተራራ የሆነ እናትና አባት የሌላት ከተራራ ተፈልፍላ የወጣች ግመል ስለሆነች ልቅና ለመስጠት የኔ ብሎ ይጠራታል። ሩህ የሚባለውንም ነገር የኔ ብሎ ይጠራዋል። ያ ማለት ሩህ አለው ወይም የሱ የሆነ ንብረት ሩህ አለ፣ ግን እርሱ ከሱ ባህሪ ውስጥ ሩህነት አለ ማለት አይደለም። ያ የለም፣ እኛ እንደዛ ብለን አናምንም። ቃል ስትል ግን ምንድነው እያወራህ ያለኸው? ሁለት አይነት ቃል አለ። ልክ አንተም እንደምታውቀው ዝሩ ቃል አለ፣ ንግግር የምንለው ነገር አለ። እንደገና ትእዛዛዊ ቃል አለ። ትእዛዛዊ ቃል ማለት ኩን ፈየኩን የምንለው ወይም ደግሞ ሁን ሲለው ይሆናል የምንለው ነገራቶችን የሚፈጥርበት ፈጣሪም አይደለም ፍጡርም አይደለም መፍጠሪያ ነው። ኦኬ የነገራቶች እሱ የሚፈጥርበት ተጠቅሞ የሚፈጥርበት መፍጠሪያ። ሳልኖር አንዴ ሚዩት አድርገው ሳልኖር። አሁን ይህ ትእዛዛዊ ቃል ነው ሚዩት አድርገው ያልኩ። ቃሌ ራሱ ሂዶ አይደለም አንተን ሚዩት ያደረገ፣ በትእዛዜ መሰረት ግን ሚዩት አስደርግሃለሁ። ይህ ትእዛዛዊ ቃል ይባላል። ባጭሩ ለመግለጽ ያክል ነው ሳልኖር ሚዩት አድርገው ያልኩና ይሄ ትእዛዛዊ ቃል ሲሆን አሁን እያወራሁ ያለሁት ደግሞ ንግግር ወይም ደግሞ ዝሩ ቃል አይ ቲንክ ዝሩ ቃል ነው የሚባለው፣ እንደዛ ብለን እንጠቀመዋለን። ስለዚህ አላህ Subhanahu Wa Ta'ala ይሁን ብሎ የሚፈጽምበት ቃል ያ ትእዛዛዊ ቃል ሲባል፣ የሚናገርበት ቃል ወይም ቁርአን ደግሞ ዝሩ ቃል ወይም በፈለገ ሰዓት አላህ Subhanahu Wa Ta'ala የሚናገረው ንግግሩ ይባላል። ያኛው መፍጠሪያው ነው፣ ይሄኛው ደግሞ አላህ Subhanahu Wa Ta'ala እውቀቱን ለኛ የገለጸበት እኛ ጋር ኮንቨርሴሽን የሚያደርግበት የአላህ ቃል ነው። ያ ማለት ግን መሀል ላይ የሆነ ሰው ቁጭ ብሎ ኮንቨርሴሽን እያደረገ ወይም የሆነ አካል ቁጭ ብሎ እኛና አላህን እያገናኘ ያለ እንደዛ አይደለም። የኔ ቃል እኔ አይደለሁም፣ የኔ ነው። አሁን የኔ ቃል እኔ አይደለሁም፣ ከኔ የተነጠለ ፍጡርም አይደለም፣ የኔ ነው። የአላህ ቃልም አላህ አይደለም፣ ፍጡርም አይደለም፣ የአላህ ብለን እንጠራዋለን። እሱ የባህሪው መገለጫ። ባህሪ ማለት ተናጋሪነት ነው። ተናጋሪነቱን የሚገልጸው ደግሞ በንግግሩ ነው። ሳልኖር ሐሳብን ማስቀመጥ ይችላል። ቃሉ ይፈጥራል ማለት እንችላለን። ለምሳሌ በመጽሐፍ ቅዱስ በእግዚአብሔር ቃል ሰማይ ያስጸና ይላል። አይፈጥርም? በትእዛዙ ማለት እኮ ነው። በእግዚአብሔር ቃል ተብሎ ሲቀመጥ በትእዛዙ ሰማይ ያጸኑ ነው። ቃል በራሱ ይፈጥራል እንጂ እሱ በእርግጥ ለምሳሌ ከካፌ የሚወጣ ቃሌ ያዘዝኩትን ያደርጋል የምሻውንም ይፈጽማል እንጂ በከንቱ ወደኔ አይመለስም ይላል እግዚአብሔር። እሱም በተመለከተ አንተ ታብራራዋለህ፣ እኔ ጋር የሚገናኝ ነገር የለውም። እንደ ቁርአን ግን ስናወራ አላህ Subhanahu Wa Ta'ala በቃሉ ፈጠረ ስንል ቃሉ ሂዶ ፈጠረ ሳይሆን በቃሉ አማካኝነት ወይም በትእዛዙ አስገኘ ማለት ነው። እንትን ኢሳ ለአላህ ቃል ነው ምንድን ነው? በቃሉ አማካኝነት የተፈጠረ ነው። ኢሳ በቃል ስለተፈጠረ ኢሳ ፍጡር ነው። አዎ ፍጡር። ኢሳ ፍጡር ነው። አዎ ፍጡር ነው። ኢሳ ሱራ 461 አውጣልኝ እስቲ። እሺ ፍጡር መሆኑን ላሳየህ። ሱራ 4 ቁጥር 171 መሰለኝ ካልተሳትኩኝ። እናንተ የመጽሐፉ ስክሪን ላይ ሼር ላድርገውና እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲህ ኢሳ የአላህ መልእክተኛ ወደ መርየም የጣላት ይሁን ቃሉም ከእርሱ የሆነ መንፈስም ብቻ ነው። በአላህና በመልእክተኞቹም እመኑ፣
አማልክት ሶስት ናቸው አትበሉም ተከልከሉ፣ ለእናንተ የተሻለ ይሆናልና። አላህ አንድ አምላክ ብቻ ነው፣ ለእርሱ ልጅ ያለው ከመሆን የጠራ ነው። በሰማያትና በምድር ያለው ሁሉ የእርሱ ነው፣ መመኪያም በአላህ በቃ ይላል። እሺ ያውጣልኛል እኮ ነው ይሄ ምዕራፍ 4 ቁጥር 171 ምን የሚል ፈልገህ ነው ሳልኖር? ስለ ኢሳ እና ስለ ቁርአን ስለ መንፈሱ የተነገረ ነበረ። ስለ ቁርአንና ኢሳ በአንድ ላይ ሆኖ የተነገረ አይነት ነገር የለም። አሁን አነበብከው ላይ በሶስት አማልክት አትመኑ ነው አይደል የሚል? አይደለም፣ አማልክት ሶስት ናቸው አትበሉ። የሚቆጠረው ምንድነው? ሶስት አምላክ አለኝ አትበሉ ነው አይደል? አማልክት ሶስት ናቸው አትበሉ። አማልክት ሶስት ናቸው አትበሉ ማለት አማልክት ብዜት ነው ወይስ ነጠላ ነው? ሳልኖር አማልክት ብዜት ነው። አማልክት ከተባለ ሶስት የምን ብዜት ነው? አማልክት የቁጥር እኮ የምን በምን ሲበዛ ነው አማልክት የሚባለው? በብዙ አምላክ በምንነት ነው በማንነት ብዙ የሆነ ነገር ነው አማልክት የሚባል? በማንነት አብ ወልድ መንፈስ ቅዱስ ስንት ናቸው? ሶስት። ስለዚህ አማልክት ይባላሉ። አላህ እያለ ያለው ይሄ ስለ ሶስት አምላክ አሁን ይሄን ሲል ቁርአኑ ያው እንግዲህ የመጽሐፉ ቁርአኑ ስለሆነ ሶስት አምላክ አለኝ አትበሉ ነው ወይስ በሶስት አትግለጡ ነው የሚል? አማልክት ሶስት አረብኛው የሚለው ሶስት ናቸው አትበሉ ነው እና ሶስት አምላክ አለኝ አትበሉ ነው የሚል። አረብኛው ሶስት ናቸው አትበሉ ነው የሚል። ግን እኔ ደግሞ እየሞገትኩ ያለሁት አማልክት የሚለው በቅንፍ ውስጥ ነው ያለ። ይሄ ማለት በውስጠ ታዋቂነት አማልክት ሶስት ናቸው አትበሉ እያለ ነው አልኩ። ኦኬ አማልክት ሶስት ይሄ አማልክት የሚለው ቃል አረብኛው ላይ የለም። ወላ ተቁሉ ቆይ እስኪ እዚህ ላይ ወከሊመቱሁ ኢብኑ አልመሲህ ኢሳ ረሱሉላሂ ወከሊመቱሁ አልቃሃ ኢላ መርየም ወሩሑ ሚንሁ ፈአሚኑ ቢላሂ ወሩሱሊሂ ወላ ተቁሉ ሰላሳ አለ። ወላ ተቁሉ ሰላሳ ማለት ሶስት ናቸው አትበሉ ነው። ምንድነው ሶስት ናቸው የሚሉት ሲባል የአማርኛው ተንታኝ በውስጥ ታዋቂነት ያለውን ቃል አስቀመጠው። ምን አለ? አማልክት አለ። አማልክት ማለት ብዜት ነው። አዎ ብዜት ነው። የምን ብዜት? የማንነት ብዜት ነው። ስለዚህ የማንነት ብዜት ከሆነ አማልክት የሚባለው አንተ ደግሞ በማንነት ከአንድ በላይ የሆነ አምላክ ስለምታመልክ አማልክት እያመለክ ነው አልኩህ ነው። አሁን ይሄ ነገር በየትኛው ሴንስ ነው ስተት የሚሆነው ነው? እኛ ሶስት አምላክ ስለማናመልክ ነው። አሁን እኮ ተማመንን እኮ አሁን አማልክት የምን ብዜት ነው አልከኝ? የማንነት ነው የምንነት ብዜት ነው? አሁን እኮ ምን መሰለ እንደዚህ ያልኩ አሁን ቁርአን ላይ አንድም ስተት ቢገኝበት አንድም ስተት የለበትም። ከተገኘበት ካላል አለመሆኑ ምስክር ነው። ሁሉም የአላህ ቃል ነው ብሎ ነው አይደል የሚታመን በእስልምና ነው። ችግር የለውም። አሁን አንተ በፈለከው መንገድም አወራሃለሁ። ግን አሁን እኔ የጠየቅኩህ ጥያቄ ምንድነው? አማልክት የማንነት ብዜት ነው ወይስ የምንነት ብዜት? ድጋሚ ልጠይቅህ። ሜቢ ተሳስቻለሁ መልሱ ላይ ብለህ ካሰብክ እንዳልተሳሳትክ 100% እኔም አንተም እርግጠኛ ነን። በስነ ቋንቋ ህግ እንኳን ብንሄድ አለቃ ኪዳነ ወልድ ክፍሌን እንኳን ብናወጣ አማልክት የሚለው ቃል የአካል ብዜት መሆኑን ነው የሚያስቀምጠው። የምንነት ብዜትን አይገልጽም። ምንነትማ ከተባዛ እኮ ትክክል ከሆንኩ አልኩ። አሁን እኔ ትክክል ከሆንኩ ስለዚህ አማልክት ሶስት ናቸው ትላላችሁ ማለት ሶስት አምላክ ማለት ነው ባጭሩ። አማልክት ብዜት ስለሆነ ሶስት አምላክ ከተባለ ደግሞ አሁንም እያነሳው ያሉት ምንድነው? ሶስት አምላክ ወይም አማልክት ከተባለ የማንነትን ብዜት ያሳያል። አላህ Subhanahu Wa Ta'ala ከዛ በታች ላይ አላህ አንድ አምላክ ብቻ ነው የሚለውን በነጠላ ነው ማንነትን ነው የሚያሳየው። አንድ የሚለው ቁጥሩ ራሱ ነጠላ ነው ማንነትን ነው የሚያሳየው። ስለዚህ ከላይ በማንነት ሶስት ናቸው አትበሉ ይልና ከታችም ደግሞ አላህ አንድ አምላክ ብቻ ነው እያለ ያወራል። ስለምን? ስለ ማንነት ነው የሚያወራው ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቪዲዮ ፖስት አለች ዩቲ ሼር ምናምን የሚደረገውን በሙሉ እየገባችሁ አድርጉ። እሺ ሳልኖር ሪኩዌስት ላክና ተመልሰ ግባ። ክርስቲያኖች ካላችሁ ሪኩዌስት ላኩ።
ኦክቶበር በፑቲን ካለህ ኦክቶበር አንተ ሪኩዌስት መላክ ትችላለህ። እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ነገር ልናገር? አዎ እንዴ ተናገሪ። እሺ አንዲት የመስዋዕት በግ ለኢብራሂም የውይይት ጥሪ አቅርባ ነበርና ያው ልጅቷን ታውቃታላችሁ። እኔ ጋር ተወያይታ ነበር ከዚህ በፊትም ያው ተወያይታለች ባይባልም ጨዋ ሄዳለች። እና የመስዋዕት በጎችን አሳልፈን አንሰጥም እኛ ለኡስታዞቻችን እኛ እያለን ከኛ አለፉ የሚል የውይይት ጥሪ አቅርቤላታለሁ። ማለት እሷ የውይይት ጥሪውን ተቀብያታለሁ እኔ ማለት ነው። እሷ ከመጣችና ሸርሸር አድርጉላት። እንደዛ ነው ቪዲዮ እሱ ነው። እሺ ሸርሸር አድርጉት። ያው ከኔ ካለፈች ነው ወደነ ኢብራሂም ወደነ ብኬ የምትሄደው ወደነ ማንኪ ወደ አንተ ትመጣለች። እኔ ዲቤተር አይደለሁም። እንደዚሁ በሐሳብ በነፃነት የሚያወራ ሰው ብቻ ነው ማወራ። እኔ ዲቤተር እሱን እናንተ እዛው ጸበላቸው ስንት ዓመት ተፎግሬበታለሁ። ለኔ ወቂ ነው ለመኖር በጤና ብዬ ልቀጥል። ለማንኛውም አምናቴ ዲቤተር እና ሰምታችኋል። የገባችሁ ሼር አድርጉላት ሁላችሁም ማለት ነው። ሼር ኮፒ ሊንክ ምናምን ላይክ ምናምን አድርጉ፣ ሼር አድርጉ እና ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ቲንክ እንዳያችሁት ነው ባይዘው ከመጀመሪያው ጀምሮ እንዳያችሁት ነው። ምንም የተለየ የምናወራው ነገር የለም። ማንም ሰው ነው የምላችሁ የትኛውም ሰው ያነሳሁትን ነገር በየትኛውም የስነ ቋንቋ ህግ ውድቅ ሊያደርገው አይችልም። በየትኛውም ህግ መሰረት አማልክትና አምላክ የሚለው ከመጀመሪያው ከውይይቱ ከመጀመሪያው ጀምሮ ብታዩት ያሉት ነገራቶች በጠቅላላ ማለት ነውና ኢስላም ግልጽ ነው። አይ ቲንክ ከዚህ ጋር በተገናኘ ቃል ምናምን ለምን ተባለ የሚል ነገርም ሊነሳ ይችላል። ያንን እየጠበቅኩ ነበረ። ኦሬዲ በዛው አንዳንድ እያልን አማልክት ወደሚለው ሀሳብ ተገባ ማለት ነው። ስለዚህ ምን ልላችሁ ነው? ክርስቲያኖች ካላችሁ ሪኩዌስት ላኩ። ክርስቲያኖች ካላችሁ ሪኩዌስት ላኩ። አይ ቲንክ እኔ ራሱ የሆነ ቪዲዮ ፖስት ማድረግ ልጀምር እንደ የላይቭ ቆይታዎቻችንን ፖስት ላድርግ እንዴ? ጥሩ ነው፣ ይጠቅማል። እኔ እኮ የላይቭ ሪከርድ ፖስት ላደርግ አልኩና ወበከንቱ የሆነ ሰው እንዳይሰበስብብኝ ብዬ ተውኩት እንጂ አሁን የዛሬው ብቻ ወደ 10 ቪዲዮ አይወጣውም። ወደ 10 ቪዲዮ ይወጣዋል ዛሬው። እሺ እኔ ሰላም አሁን የገባኸው እኔ ሰላም ነው አለን። እንዴት ነህ? ስምህ የሆነ ስም ስጠኝ። የሆነ ስም አጠረበ። ስሙ ብርሃን ነው። እሺ ብሬ። አይ ያው ካልፈለገው ብዬ ነው። እሺ ብሬ እንዴት ነህ? ሰላም ነው አለው እንደምን ነህ? ብርሃን ጋር እንተዋወቃለና ብርሃን ማን ነበር ስሙ የሚለው ከዚህ በፊት? ኤምቢሲ2 እንደ ኤምቢሲ2 ምን ነው የጠፋው? አንዳንዴ ያስፈልጋሉ ሀክ አረዋክ አሉ። እሺ አሁን ስናወራ በነበረው ዙሪያ ነው ለማውራት የፈለከው ወይስ ሌላ ሀሳብ አለ? ማንሳት ማውራት እፈልጋለሁ የምትለው ሀሳብ አለ? ኧረ እኔ ዝም ብዬ ነገቦት አልሰማዎቹም ራሱ። እሺ አይ ችግር የለውም። የሆነ ርዕስ መያዝ ስላቆምን እዚህ ቤት ላይክ አንተ ባነሳኸው ነገር ላይ ብቻ እንቀጥላለን፣ እናወራለን። የተነሳ ነገር ከሰማህ በዛ ላይ መቀጠል ትችላለህ። ላይክ እስኪ ልጠይቅህ፣ እኔ ክርስቲያን እንትን ብሬ ልጠይቅህ። እሺ አማልክት ብዜት ነው ወይስ ነጠላ ነው? አማልክት ወይም አምላኮች የሚለው ቃል ብዜትን ነው ወይስ ነጠላን ነው የሚያሳየው?